ለደቡብ አፍሪካ ስደተኞች ጉዳይ ከሌሎች ስደተኞች ለየት የሚያደርገው ምንድነው? እኛም ድሮ ስንወጣ በስደት ነው የወጣነው። ብዙ አይነት ስደተኛ አለ። ለምሳሌ የጅቡቲን ብናይ የራሱ መልክ አለው። ሱዳንን ብናይ የራሱ መልክ ይኖረዋል። የመን ያለ ሊኖር ይችላል። ዛሬ ግን የምንነጋገረው ስለ ደቡብ አፍሪካ ስለሆነ ከሌሎች ለየት የሚያደርገው ምንድነው? የእግዚአብሔር ሕዝብ እንዲያውቀው የምንፈልገው ነገር። ጥሩ ነገር ነው ያነሳው ጥያቄ። ስለ ደቡብ አፍሪካ ስላሉ ኢትዮጵያውያን በተስፋ ቃል የወጡ ናቸው። በተስፋ ቃል ሲወጡ የዛኑ ጊዜ መልእክቱ ላይ ምናልባት ቦታው ላይ አሁን ቄስ ጸጋነሽ የምትባል እህት በቦታው ላይ ነበረችና እንግሊዝ ሀገር ተምራ ከትምህርት ቤት መመላሷ ነበርና በ92 ዓመተ ምህረት እሱ የሚናገረው ትሰማ ነበር። መልእክቱ ውስጥ አንድ ፓኬጅ ነው። የስራ በር በደቡብ አቅጣጫ የሚለው ስፔሲፊክ ነው። ለልጆቻችሁ ተከፍተዋል። ከዛ የተነሳ ምድሪቷ ትባረካለች። ሆሳና ጫካ ነች። የዛን ጊዜ ምናልባት አንድም ፎቅ ያለ አይመስለኝም። እኔ 97 96 አካባቢ ሆሳናን አውቃለሁኝ። አንድ ፎቅ የለም እና የህንፃ ጫካ ትሆናለች የሚል ሁሉ መልእክት አለው በመልእክት ውስጥ። አሁን የዛፍ ጫካ ያለባት ከተማ የህንፃ ጫካ ትሆናለች። በእውነት አሁን የህንፃ ጫካ ሆናለች እና የህንፃ ጫካ ትሆናለች የሚል መልእክት አለበት። ግን በዛን ጊዜ እግዚአብሔርን መፍራት እንዳታቆሙ። እግዚአብሔርን መፍራት በሚቆምበት ጊዜ የእግዚአብሔር ቁጣ እንደሚኖር አብሮ ተያይዞ ፓኬጅ ነበር መልእክቱ። በረከት አለበት መልእክቱና እንደውም ታችን ቄስ ጸጋነሽ አየለ ስትናገር አንዱም ጥናቱን ካጠኑ ሰዎች አንዷ ነችና አስተርጓሚው አንድ ጊዜ ብቻ ነው ይሄን የተናገረው። ተሪያን ግሪን 3 ጊዜ ነው። በዛን ጊዜ ይሄ በረከት በመጣ ጊዜ እግዚአብሔርን መፍራት እንዳታቆሙ፣ በዛን ጊዜ እግዚአብሔርን መፍራት እንዳታቆሙ፣ ያለዛ እግዚአብሔር ከእግዚአብሔር ጋር መጋጨትም እንደሚኖርበት ፓኬጅ የሆነ መልእክት ነበረ። ይሄ በቪዲዮ ላይ ያለ ነው። አሁንም ዩቲዩብ ላይ ቢፈልጉ ሰዎች ያገኙታል። አንዳንዶች ጭነውታል። ፒተር አንግሪን እየተናገረው። ሌላ ሁለተኛው የመጀመሪያ መልእክት የመጣው 2005 ላይ ብዙዎቻችን የምናስታውሰው ከሳውዲ አረቢያ ብዙ ኢትዮጵያውያን የተመለሱበት ጊዜ ነው እና ከሳውዲ አረቢያ ብዙ ኢትዮጵያውያን በየቀኑ በ100 ሺህ የሚቆጠሩ ሰዎች ወደ ኢትዮጵያ እንደመጡ የአደባባይ ሚስጥር ነው። እንግዲህ ከ10 ዓመት በፊት የሆነ ነገር ነው 2005 ላይ እና 2005 ብዙ ሰዎች በሚመለሱበት ጊዜ ብዙዎቹ ድንገት አንዳንዶቹ እስከ 2 ዓመት ታስረው እስር ቤት የነበሩ ስለነበረ የሚመጡት ብዙዎቹ ወደ ባዶ እጃቸውን ስለሆነ ወደ ቤተሰባቸው ለመሄድ ፍላጎቱ ብዙዎቹ ስላልነበራቸው አድራሻቸውን አይናገሩም ነበር። ስለዚህ መጠለያ ተሰርቶ አሁን አዲስ መንገድ ወደ ጎሮ የሚያወጣው መንገድ በተሰራበት ቦታ ላይ ድንኳን ተጥሎ ግብረ ኃይል ተቋቁሞ የዛን ጊዜ የተከበሩ አቶ ቴዎድሮስ አዳነው ነበሩ የውጭ ጉዳይ ሚኒስትር። ግብረ ኃይል ተቋቁሞ እዛ መጠለያ ያሉ ሰዎችን ብዙ ሰዎች ምግብ እያዋጡ ውሃ እየወሰዱ ይመግቡ ነበር። ይሄ እንግዲህ አዲስ አበባ ላይ የነበረ ሰው በመላ ኢትዮጵያ በሚዲያም የሚያውቀው ታሪክ ነው እና በዛን ጊዜ እኛም አገልግሎት ቢኖረን ቢያንስ እንደው ያዘነን ካውንስሊንግ አገልግሎት ብንሰጥ ደግሞ ብንጸልይ አካባቢው ላይ ብንጸልይ ብለን እንጸልይ ነበር። በእኛ በሚሊኒየም የጸሎት አገልግሎት እንደ ቲም አስፈቅደን የተከበሩ ወይዘሮ ብርቱካን አያኖ ግብረ ኃይሉን ከሚያስተባብሩ አንዷ ነበሩና አስፈቅደን እዛ ገብተን ቮለንተር ሰርቪስ እንሰጥ ነው እንጸልይም ነበር። በዛን ጊዜ ከዚህ በኋላ በጣም ብዙ ሰዎች ባዶ እጃቸውን የሚመለሱት ከደቡብ አፍሪካ ነው። ቀጣይ ይቀጥላል ይሄ ነገር የሚል እና ይሄ መልእክት እንደመጣ ይሄ ነገር ሰምተን ዝም ነው የምንለው? እንጸልያለን። ከመጸለይ ባሻገር ደግሞ ይሄን ነገር ምንድነው ማድረግ ያለብን ብለን ጥናት ውስጥ ስንገባ በአብዛኛው የደቡብ ኢትዮጵያ ሰዎች እንደሄዱ አወቀን። ስለ መልእክቱ እንኳን በኋላ ጥናታችን ውስጥ ነው ያገኘ ነው። ከዛ ወደዛ አካባቢ ሄደን ሰሚ አላገኘ ነው። እንደውም ሰው እኮ ዛሬም አሁን እዚህ ችግር እያለ ዛሬም እኮ በእግሩ መጓዝ ይጓዛል
እና ሰው ሁሉ ደቡብ አፍሪካ ትልቅ የበረከት በር አድርጎ ስለሚያየው ቤተክርስቲያን መሪዎችም ብዙ ፊት አልሰጡንም። ሀሳቡን እንደ ወደ ታች ለማውረድ ይቀርና እነሱ እንኳን ሊሰሙን አልነበረም እና ተንቀሳቀስን ብዙ ከተማዎች። አሁን እዚህ ከተማ ብዬ መጥቀስ አልፈልግም፣ ግን አንድ ቦታ ሳይሆን በርካታ ከተሞች ላይ ተንቀሳቀስን። ብዙ እንትን አላለም። በተመሳሳይ ጊዜ በዛው ጊዜ ቄስ ዶክተር ቶሎሳ መልእክት ተቀበሉና ጆሃንስበርግ፣ ፖርት ኤልዛቤት የሚባል እንግዲህ እኔ ደቡብ አፍሪካን አላውቅም፣ እሳቸው የሄዱበትን ቦታ ስለማቅ ነው። እና ፖርት ኤልዛቤት፣ ጆሃንስበርግ እና ሌላ አንድ ከተማ ወደ 4 ከተማዎች ደርባን አስታውሳለሁኝ እየሄዱ መልእክቱን አደረሱ። እግዚአብሔር በዚህ አካባቢ ባሉ ተወላጆች እርስ በርስ በመገፋፋት ለእግዚአብሔር ክብር ባለመኖር የእግዚአብሔር ፍቃድ ያልሆነን ነገር በማድረግ የእግዚአብሔር ሐዘን አለ፣ ተመለሱ የሚል ዶክተር ቶሎሳን ብዙ ጊዜ እግዚአብሔር በሀገራዊ ጉዳይ ላይ መልእክት እንደሚሰጣቸው ብዙዎቻችሁ ታውቃላችሁ። እሳቸው ሄዱ እና ይህን እንጸልይ ስለነበር ለእሳቸውም ጉዞ እንጸልይ ስለነበር አውቃለሁ። ግን እዛም እሳቸው የሄዱበት ጉዞ ብዙ ፊት አላገኘም ወይም ደግሞ የመመለስ አዝማሚያ አልታየበትም። እንደገና እሳቸው መጥተው ወደ ወላይታ ሄደዋል፣ ወደ ሆሳና ሄደዋል፣ ወደ ዱራሜ ሄደዋል። እዚህ ይሄን አውቃለሁ እሳቸው ይሄዱ እንደነበር። በዛን ጊዜ የእሳቸውን ጉዞ የሚያስተባብረው ኒቆዲሞስ ነበር። ሄደው እዛ አካባቢ ላይ መልእክት እንዳደረሱ በደንብ አውቃለሁ። እና ግን አሁንም ለንስሐ ተነሳሽነቱ አልነበረም። ከዚህም የሚጎርፈው ህዝብ ከመጉረፍ አልተመለሰም። እንደውም በጣም ብዙ ሰው ከዛ በኋላ ይሄድ ነበር። ሌላው በእንደዚሁ ስናጠና ምናልባት አሁንም ጥናታችንም ላይ ያለ ነው ከመልእክቱ ተጨማሪ በጣም ብዙ ሰው እየሞተ በኤርፖርት በኩል ይመጣ ነበር። ጥናታችን እንዳረጋገጠልን ከሆነ በሳምንት እስከ 16 አስከሬን ይመጣ ነበር እና በኤርፖርት በኩል ብዙ ሰው ኢትዮጵያን ከውጪ አስከሬን ይመጣል። አንዳንዶች ሀገራቸው እንዲቀበሩ ይመጣል። ግን የደቡብ አፍሪካ ያሉ ሰዎች ቁጥር ግን እየበዛ መጥቶ በአመት ከ700 እስከ 800 አስከሬን ይመጣ ነበር። ይሄ ምልክት ስለነበረ በዚህ በኩል በጣም ተንቀሳቀስን። ብዙም አሁንም ውጤት አላገኘንም። ምንም ይሄ ከኛ አቅም በላይ ነው ብለን ተው ነው። ግን አዲስ አበባ ላይ በተለይ ቤዛ ኢንተርናሽናል ቤተክርስቲያን ላይ ትልቅ የጸሎት ኮንፍራንስ አዘጋጅተን ሰፊ የጸሎት ጊዜ አድርገን ነበር። በኋላ ላይ ደግሞ እንደዚሁ ዶክተር መለሰ ሄራሞ የሚባል የአካባቢው ተወላጅና ከደቡብ ኢትዮጵያ ወንጌል ካደረሱ አባቱ አንዱ ናቸው። እና እሱ ደግሞ እንደዚሁ ለዚህ ጉዳይ እሱ ደግሞ በአጋጣሚ ደቡብ አፍሪካ 7 ዓመት ኖሯል። ከዛ ነው ወደ አሜሪካ ሙቭ ያደረገው እና ደቡብ አፍሪካ ያለውን ነገር ያውቃል። ስለሚያውቅ እሱም እንደዚህ በደቡብ አካባቢ በዚህ ተሐድሶ እንቅስቃሴ ከሱ ጋርም ጆይን አድርገን ምናልባት እድል ብናገኝ ብለን አሁንም ገብተን ብዙ ለመስራት ሞከርን። ግን ያው ከዛ አካባቢ የሚመጣ ገንዘብ ወደዚህ አካባቢ ብዙ ስራ እየሰራ ስለሆነ አንዳንድ ጊዜ ከኛ ድምጽ በላይ ገንዘቡ ይናገር ስለነበር አሁንም አቴንሽን አላገኘንም። በዚህ ሁኔታ ውስጥ እያለን ምናልባት ወንድሞቼ በደንብ ይጨምራሉ። የመጨረሻው የዛሬ 2 ዓመት አካባቢ ፓስተር ዘካሪያስ በኢየሩሳሌም የሚኖር በእስራኤል ሀገር የሚኖር በጣም የታመነ የእግዚአብሔር ባሪያ በሱ በኩል መልእክት መጣ እና መልእክቱ ደግሞ በጣም ጠንካራ ነበረ። አንደኛ እዛ አካባቢ ላይ ወደ እግዚአብሔር መመለስ ካልመጣ በሰላም ቃል በቃል ነው የምናገረው፣ እዚህ ኢትዮጵያ ውስጥ በሰላም ህይወቱ ወደዚህ መድረስ ባዶ እጅ መድረስ እግዚአብሔርን ማመስገን ይሆናል። እንግዲህ ምን ያክል ከባድ እንደሆነ መድረስ። ይሄ ሰው ስለ ደቡብ አፍሪካም ስለ ደቡብ ኢትዮጵያ ምንም የሚያውቀው ሰው የለም። የሚኖረው እስራኤል ሀገር ነው። የተወሰነ ዓመታት ካናዳ ላይ አገልግሏል። ደቡብ አፍሪካ ከዛ ፊት ረግጦ የማያውቅ ሰው እና ይሄ መልእክት በሱ በኩል መጣ እና በመልእክት ውስጥ ልክ አሁን የፒተር ያንግሪን መልእክት ሲመጣ ተስፋና ተግሳጽም ነበረው። ተጠንቀቁም የሚል ተስፋ። የፓስተር ዘካሪያስ መልእክትም ላይ በጣም መንግስት ህዝቡን እንደሚያስወጣ ፖሊሲ እንደሚያወጣ ከዚህ የተነሳ ብዙ ሰዎች
ተግዘው እንደሚመጡ ግን መልእክቱ ላይ ደስ የሚለው ወደ እግዚአብሔር ቢመለሱ ግን በረከቱ አልነጠፈም። እንግዲህ ለውይይት መነሻ እንዲሆነን ያዘጋጀ ነው የመጀመሪያው ጥያቄ የደቡብ አፍሪካ ጉዞ መቼና እንዴት ተጀመረ የሚል ነው እና ከቄስ ሳሚ ሊጀምርና እስቲ አንተ ጀምርና በኋላ ዶክተር ደግሞ ይጨምራል። በመሰረቱ ዶክተር ነው ይሄንን በደንብ ሊናገር የሚችለው አንድ ጥናት ተጠንቶ ስለነበረ የደቡብ አፍሪካ ጉዞ ደቡብ አፍሪካ ብዙ ደቡብ ኢትዮጵያ ያሉ ሰዎች ናቸው ወደ ደቡብ አፍሪካ የሄዱት። የደቡብ አፍሪካ ጉዞ መነሻ በጥናታችን ያገኘ ነው በ1991 ዓመተ ምህረት ላይ መልእክት መጥቶ ነበር። ያ መልእክት ፒተር ያን ግሪን የሚባል አሜሪካዊ የወንጌል ሰባኪ እዚህ አዲስ አበባ ስቴዲየም ላይ የወንጌል ስብከት አድርጎ እንደነበር ይታወቃል። እዛ ጎፈር ሜዳ የሚባል ሙሉ ቤተክርስቲያን ተዘግቶ በትልቅ ያው ብዙ ህዝብ የሚሰበሰበው ሆሳና ጎፈር ሜዳ ነው። በዛ ለልጆች ለዚህ አካባቢ ሰዎች ለዚህ ለደቡብ ኢትዮጵያ ሰዎች በሌላ አንድ አገሩን እንኳን ስፔሲፊክ አልጠቀሰም፣ በሌላ አፍሪካዊ በሆነ አገር የስራ በር ይከፈታል የሚል መልእክት ነበር። ይሄ መልእክት በመሰረቱ ለዛ አካባቢ ሰው ሁለተኛ ነው። ትንሽ ወደ ኋላ ሄደን ብናይ በአፄ ኃይለ ሥላሴ ጊዜ በወንጌል ምክንያት በጣም ብዙዎች ይሰደዱ ነበር። አባቶች በሚሰደዱበት ጊዜ ለልጆቻችሁ የሥራ በር እከፍታለሁ የሚል እግዚአብሔር ተናግሯቸው ለመጀመሪያ ጊዜ በአፄ ኃይለ ሥላሴ ጊዜ ይመስለኛል በ1928 27 አካባቢ የወንጂ ስኳር ፋብሪካ ከ33 በኋላ ይመስለኛል የወንጂ ስኳር ፋብሪካና የመተሐራ ስኳር ፋብሪካ ሲከፈት በብዛት የዛ አካባቢ ተወላጆች ናቸው የሥራ በር ተከፍቶላቸው ወደ ወንጂና ወደ መተሐራ የሄዱት። እግዚአብሔር ለአባቶች በሰጠው ተስፋ አሁንም እንደገና ይሄ እድል ተከፈተ። እድሉ በአመቱ በጊዜው የደቡብ አፍሪካ የኢትዮጵያ አምባሳደር የነበሩት የተከበሩ አቶ ተስፋዬ ሀቢሶ አሁንም በህይወት አሉ። እሳቸው ወደዛ የስራ በራዩ እና ከደቡብ አፍሪካ መንግስት ጋር ተነጋገሩ። ለመጀመሪያ ጊዜ 400 ሰዎች በአንድ ጊዜ በአውሮፕላን ወጥተው ወደዛ ሄደው ይሄ ስራ በር ተከፈተ። እንደ ጥናታችን ላይ እንዳገኘነው ከሆነ ለሁለተኛ ዙር ደግሞ 200 የሚያክሉ ሰዎች ወጥተዋል እንደዚሁ በተከፈተው በር። ከዛ በኋላ ግን መስፋፋቱ ጣው እርስ በርስ እየተጠራሩ በጣም ለፍተው የተለወጡ ሰዎች ናቸው ያሉት። የስራ እድሉ ነበር። በዛ ስራ እድሉ እየተለወጡ ሲሄዱ ብዙዎች ደግሞ እየተሳሳቡ ወደዛ በመሄድ የተከፈተ በር ነው። ሁሉም በአየር አልሄደም። አንዳንዱ ደግሞ አቆራርጦ እየሄደ ምናምን ተሳሳበ ሄዶ እዛ አካባቢ እንግዲህ እንደሚታሰበው ኤርትራውያንን ጨምሮ ከደቡብ ኢትዮጵያ ከሁሉም አካባቢ አለ፣ ከጎንደርም አለ፣ ከምንም አለ። ግን በአብዛኛው የደቡብ ኢትዮጵያ ይበዛል። እዛ አካባቢ ላይ ያሉ ተወላጆች ከ6 ሚሊዮን በላይ ሰዎች እዛ እንዳሉ ይነገራል። ስታቲስቲክሱን ኢትዮጵያውያን እንደዛ ከ5 እስከ 6 ሚሊዮን ሰዎች እንዳሉ ኤርትራውያንን ጨምሮ እንዳሉ ይነገራል። በዚህ የተከፈተ በር ነው። ምናልባት ዶክተር ደግሞ ጥናቱ ውስጥ ብዙ ስላለ ጥናቱን እነሱ ናቸው በብዛት ያጠኑት። እኔ አሁን የጥናቱን ሽርፍራፊ ነው የምናገረውና ዶክተር የበለጠ ሊያብራራ ይችላል። ቄስ ሳሚ አብዛኛውን በትክክል ገልጾታል። ያው አብረን እየሰራን ስለሆነ ይሄ የደቡብ አፍሪካ ጉዞ ደረጃውን ጨምሮ ከሀገር አቀፍ ወደ ዓለም አቀፍ የሆነ ነው። ቅድም እንደተባለው የወንጂና መተሐራ ሰራተኞች እኔ ልጅ ሆኜ እንኳን ሳቅ በኔትሪ የተጫኑ ወደዛ ለስራ ሲሄዱ ነበር። እዛ አካባቢ ደግሞ አብዛኛው አሁንም የሚኖሩት የደቡብ ልጆች ናቸውና ያ ትልቁ የእምነት አባቶችና የእምነት እናቶች እግዚአብሔርን የሚያገለግሉ ለልጆቻቸው ሲጸልዩ እግዚአብሔር ለልጆቻቸው የከፈተ የስራ በር እንደሆነ ነው። በተለይ የደቡብ አፍሪካ ጉዞ ከዛ በፊት ብዙ በኩል እግዚአብሔር የተናገረ ቢሆንም በትክክል ሪካርድ ተደርጎ የተቀመጠው አሁን ቄስ ሳሚ እንዳለው በ92 ነው እና ፒተር ያን ግሪን እዛ ሜዳ ላይ
እግዚአብሔር ለልጆቻችሁ በደቡብ በኩል ከትምህርታቸው በላይ የሆነ ከልምዳቸው በላይ የሆነ የስራ በር የበረከት በር ይከፍታል ብሎ የተናገረው በቪዲዮ ተቀርጾ ዶኩሜንት ተደርጎ ያለ ነው እና ይህንን በተለያየ ቦታ ስልጠና በምንሰጥበትም ይህንን አሳይተናል እና ይሄ በዛን ጊዜ ነው የሆነ ሰውን አንድን አምባሳደር ተጠቅሞ እግዚአብሔር ቃሉን ለመፈጸም የሰራው ስራ ነው እና ጅምሩ ያን ይመስላል። ኦኬ፣ እስቲ እንደው ትንሽ ጨምር አድርገን ብንሰማ ጥሩ ነው። ለምሳሌ አሁን ቄስ ሳሚ የጠቀሰው ቁጥር አለ። ይሄ በጥናቱ እንዴት ታወቀ? አሁን ቁጥሩ ግምታዊ ነው። አሁን እዛ ሀገር ይህን ያህል የሚለው ያው ከተለያዩ ሰዎች ስለምንሰማ እንዲህ በስታትስቲካል ተጠንቶ እንትን ያለ ሳይሆን ግምታዊ ነው። ከዚህ እስከዚህ የሚለው በግምት ምክንያቱም በህጋዊም በህገወጥም መንገድ የሚሄዱ ለመቁጠርም ደግሞ የማይመች ብዙ እየተደበቁም የሚሰሩበት ሁኔታ ስላለ በግምት ግን ብዛቱ ይህን ያህል ይሆናል የሚል ቁጥር አለ። በአብዛኛው ሰው የሚስማማበት ማለት ነው። እነሱም የሚገልጹት ቁጥር ነው። እዛ አሁን ይውጡልን ምናምን ብለው በሚያደርጉት እንቅስቃሴ ውስጥ ይህን ያክል ሰዎች አሉ እንዲወጡ የሚፈልጓቸው እስከ 5-6 ሚሊዮን እንደሚጠጉ በብዙ ሚዲያ ላይ የሚገኝ ቁጥር ነው። ግን ደግሞ እንዲሁም ስታስበው ብዙ ለውጥ ያመጡ ልጆች ወደዛ ሄደዋል። ብዙ ሚሊዮኖች እንደሚኖሩ በጣም እርግጠኛ በሆነ ከደቡብ ኢትዮጵያ ሚሊዮኖች እንደሄዱ ይታወቃል። እስቲ እንደው እህት መሰረት አንቺ በዚህ ላይ የምታውቂው የምትጨምሪው ነገር ካለ? እኔ በቁጥሩ ላይ ብዙ እንዲህ የማውቀው ነገር የለም። ማለት ጥናቱን በኋላ ሲቀርብ ሰምቻለሁኝ። ግን በጣም ስለገረመኝ እዛ ከሚኖሩ ወገኖች እንደዚህ በጣም ብዛት እንዳላቸው አብዛኞቹ ከደቡብ ኢትዮጵያ የሄዱ እንደሆኑና ከሁሉም ቦታ ሄደዋል። ኤርትራውያንም አሉ፣ ከሌሎችም ክልሎች የሄዱ ብዙ አሉ። ግን ቁጥራቸው ብዙ እንደሆነ ከሌላም የአፍሪካ ሀገራት ከሄዱት ከኢትዮጵያ የሄዱት እንደሚበልጥ ይህን ሰምቻለሁ። ይበዛሉ፣ ይህን ሰምቻለሁ። 5-6 ሚሊዮን በጣም ብዙ ነው። ይገርማል። በጣም ብዙ ነው። እንግዲህ እግዚአብሔር ይመስገን። ሌላ እንግዲህ የምናነሳው ለደቡብ አፍሪካ ስደተኞች ጉዳይ ከሌሎች ስደተኞች ለየት የሚያደርገው ምንድን ነው? እኛም ድሮ ስንወጣ በስደት ነው የወጣ ነው። ብዙ አይነት ስደተኛ አለ። ለምሳሌ የጅቡቲን ብናይ የራሱ መልክ አለው። ሱዳንን ብናይ የራሱ መልክ ይኖረዋል። የመን ያለ ሊኖር ይችላል። ዛሬ ግን የምንነጋገረው ስለ ደቡብ አፍሪካ ስለሆነ ከሌሎች ለየት የሚያደርገው ምንድን ነው? የእግዚአብሔር ሕዝብ እንዲያውቀው የምንፈልገው ነገር። ጥሩ ነገር ነው ያነሳው ጥያቄ። ስለ ደቡብ አፍሪካ ስላሉ ኢትዮጵያውያን በተስፋ ቃል የወጡ ናቸው። በተስፋ ቃል ሲወጡ የዛኑ ጊዜ መልእክቱ ላይ ምናልባት ቦታው ላይ አሁን ቄስ ጸጋነሽ የምትባል እህት በቦታው ላይ ነበረችና እንግሊዝ ሀገር ተምራ ከትምህርት ቤት መመላሷ ነበርና በ92 ዓመተ ምህረት እሱ የሚናገረው ትሰማ ነበር። መልእክቱ ውስጥ አንድ ፓኬጅ ነው። የስራ በር በደቡብ አቅጣጫ የሚለው ስፔሲፊክ ነው። ለልጆቻችሁ ተከፍተዋል። ከዛ የተነሳ ምድሪቷ ትባረካለች። ሆሳና ጫካ ነች። የዛን ጊዜ ምናልባት አንድም ፎቅ ያለ አይመስለኝም። እኔ 97-96 አካባቢ ሆሳዕናን አውቃለሁኝ። አንድ ፎቅ የለም እና የህንፃ ጫካ ትሆናለች የሚል ሁሉ መልእክት አለው በመልእክት ውስጥ። አሁን የዛፍ ጫካ ያለባት ከተማ የህንፃ ጫካ ትሆናለች። በእውነት አሁን የህንፃ ጫካ ሆናለች እና የህንፃ ጫካ ትሆናለች የሚል መልእክት አለበት። ግን በዛን ጊዜ እግዚአብሔርን መፍራት እንዳታቆሙ። እግዚአብሔርን መፍራት በሚቆምበት ጊዜ የእግዚአብሔር ቁጣ እንደሚኖር አብሮ ተያይዞ ፓኬጅ ነበር መልእክቱ። በረከት አለበት መልእክቱና እንደውም ታችን ቄስ ጸጋነሽ አየለ ስትናገር አንዱም ጥናቱን ካጠኑ ሰዎች አንዷ ነችና አስተርጓሚው አንድ ጊዜ ብቻ ነው ይሄን የተናገረው። ተሪያን ግሪን 3 ጊዜ ነው። በዛን ጊዜ ይሄ በረከት በመጣ ጊዜ እግዚአብሔርን መፍራት እንዳታቆሙ፣ በዛን ጊዜ እግዚአብሔርን መፍራት እንዳታቆሙ፣ ያለዛ እግዚአብሔር ከእግዚአብሔር ጋር መጋጨትም እንደሚኖርበት ፓኬጅ የሆነ መልእክት ነበረ። ይሄ በቪዲዮ ላይ ያለ ነው። አሁንም ዩቲዩብ ላይ ቢፈልጉ ሰዎች ያገኙታል። አንዳንዶች ጭነውታል።
ፒተር አንግሪን የተናገረው። ሌላ ሁለተኛው የመጀመሪያ መልእክት የመጣው 2005 ላይ ብዙዎቻችን የምናስታውሰው ከሳውዲ አረቢያ ብዙ ኢትዮጵያውያን የተመለሱበት ጊዜ ነው እና ከሳውዲ አረቢያ ብዙ ኢትዮጵያውያን በየቀኑ በመቶ ሺህ የሚቆጠሩ ሰዎች ወደ ኢትዮጵያ እንደመጡ የአደባባይ ሚስጥር ነው። እንግዲህ ከ10 ዓመት በፊት የሆነ ነገር ነው 2005 ላይ እና 2005 ብዙ ሰዎች በሚመለሱበት ጊዜ ብዙዎቹ ድንገት አንዳንዶቹ እስከ 2 ዓመት ታስረው እስር ቤት የነበሩ ስለነበረ የሚመጡት ብዙዎቹ ወደ ባዶ እጃቸውን ስለሆነ ወደ ቤተሰባቸው ለመሄድ ፍላጎቱ ብዙዎቹ ስላልነበራቸው አድራሻቸውን አይናገሩም ነበር። ስለዚህ መጠለያ ተሰርቶ አሁን አዲስ መንገድ ወደ ጎሮ የሚያወጣው መንገድ በተሰራበት ቦታ ላይ ድንኳን ተጥሎ ግብረ ኃይል ተቋቁሞ የዛን ጊዜ የተከበሩ አቶ ቴዎድሮስ አድሃኖም ነበሩ የውጭ ጉዳይ ሚኒስትር። ግብረ ኃይል ተቋቁሞ እዛ መጠለያ ያሉ ሰዎችን ብዙ ሰዎች ምግብ እያዋጡ ውሃ እየወሰዱ ይመግቡ ነበር። ይሄ እንግዲህ አዲስ አበባ ላይ የነበረ ሰው በመላ ኢትዮጵያ በሚዲያም የሚያውቀው ታሪክ ነው እና በዛን ጊዜ እኛም አገልግሎት ቢኖረን ቢያንስ እንደው ያዘነን ካውንስሊንግ አገልግሎት ብንሰጥ ደግሞ ብንጸልይ አካባቢው ላይ ብንጸልይ ብለን እንጸልይ ነበር። በእኛ በሚሊኒየም የጸሎት አገልግሎት እንደ ቲም አስፈቅደን የተከበሩ ወይዘሮ ብርቱካን አያኖ ግብረ ኃይሉን ከሚያስተባብሩ አንዷ ነበሩና አስፈቅደን እዛ ገብተን ቮለንተር ሰርቪስ እንሰጥ ነው እንጸልይም ነው። በዛን ጊዜ ከዚህ በኋላ በጣም ብዙ ሰዎች ባዶ እጃቸውን የሚመለሱት ከደቡብ አፍሪካ ነው። ቀጣይ ይቀጥላል ይሄ ነገር የሚል እና ይሄ መልእክት እንደመጣ ይሄ ነገር ሰምተን ዝም ነው የምንለው? እንጸልያለን። ከመጸለይ ባሻገር ደግሞ ይሄን ነገር ምንድነው ማድረግ ያለብን ብለን ጥናት ውስጥ ስንገባ በአብዛኛው የደቡብ ኢትዮጵያ ሰዎች እንደሄዱ አወቀን። ስለ መልእክቱ እንኳን በኋላ ጥናታችን ውስጥ ነው ያገኘ ነው። ከዛ ወደዛ አካባቢ ሄደን ሰሚ አላገኘ ነው። እንደውም ሰው እኮ ዛሬም አሁን እዚህ ችግር እያለ ዛሬም እኮ በእግሩ መጓዝ ይጓዛል እና ሰው ሁሉ ደቡብ አፍሪካ ትልቅ የበረከት በር አድርጎ ስለሚያየው ቤተክርስቲያን መሪዎችም ብዙ ፊት አልሰጡንም። ሀሳቡን እንደ ወደ ታች ለማውረድ ይቀርና እነሱ እንኳን ሊሰሙን አልነበረም እና ተንቀሳቀስን። ብዙ ከተማዎች አሁን እዚህ ከተማ ብዬ መጥቀስ አልፈልግም፣ ግን አንድ ቦታ ሳይሆን በርካታ ከተሞች ላይ ተንቀሳቀስን። ብዙ እንትን አላልንም። በተመሳሳይ ጊዜ በዛው ጊዜ ቄስ ዶክተር ቶሎሳ መልእክት ተቀበሉና ጆሃንስበርግ ፖርት ኤልዛቤት የሚባል እንግዲህ እኔ ደቡብ አፍሪካን አላውቅም፣ እሳቸው የሄዱበትን ቦታ ስለማቅ ነው እና ፖርት ኤልዛቤት፣ ጆሃንስበርግ እና ሌላ አንድ ከተማ ወደ 4 ከተማዎች ደርባን አስታውሳለሁኝ እየሄዱ መልእክቱን አደረሱ። እግዚአብሔር በዚህ አካባቢ ባሉ ተወላጆች እርስ በርስ በመገፋፋት ለእግዚአብሔር ክብር ባለመኖር የእግዚአብሔር ፍቃድ ያልሆነን ነገር በማድረግ የእግዚአብሔር ሐዘን አለ ተመለሱ የሚል ዶክተር ቶሎሳን ብዙ ጊዜ እግዚአብሔር በሀገራዊ ጉዳይ ላይ መልእክት እንደሚሰጣቸው ብዙዎቻችሁ ታውቃላችሁ። እሳቸው ሄዱ እና ይህን እንጸልይ ስለነበር ለእሳቸውም ጉዞ እንጸልይ ስለነበር አውቃለሁ። ግን እዛም እሳቸው የሄዱበት ጉዞ ብዙ ፊት አላገኘም ወይም ደግሞ የመመለስ አዝማሚያ አልታየበትም። እንደገና እሳቸው መጥተው ወደ ወላይታ ሄደዋል፣ ወደ ሆሳና ሄደዋል፣ ወደ ዱራሜ ሄደዋል። እዚህ ይሄን አውቃለሁ ከእሳቸው ይሄዱ እንደነበር። በዛን ጊዜ የእሳቸውን ጉዞ የሚያስተባብረው ኒቆዲሞስ ነበር። ሄደው እዛ አካባቢ ላይ መልእክት እንዳደረሱ በደንብ አውቃለሁ እና ግን አሁንም ለንስሐ ተነሳሽነቱ አልነበረም። ከዚህም የሚጎርፈው ህዝብ ከመጉረፍ አልተመለሰም። እንደውም በጣም ብዙ ሰው ከዛ በኋላ ይሄድ ነበር። ሌላው በእንደዚሁ ስናጠና ምናልባት አሁንም ጥናታችንም ላይ ያለ ነው ከመልእክቱ ተጨማሪ በጣም ብዙ ሰው እየሞተ በኤርፖርት በኩል ይመጣ ነበር። ጥናታችን እንዳረጋገጠልን ከሆነ በሳምንት እስከ 16 አስከሬን ይመጣ ነበር እና በኤርፖርት በኩል ብዙ ሰው ኢትዮጵያን ከውጪ አስከሬን ይመጣል። አንዳንዶች ሀገራቸው እንዲቀበሩ ይመጣል። ግን የደቡብ አፍሪካ ያሉ ሰዎች ቁጥር ግን እየበዛ መጥቶ በአመት ከ700 እስከ 800 አስከሬን ይመጣ ነበር።
ይሄ ምልክት ስለነበረ በዚህ በኩል በጣም ተንቀሳቀስን። ብዙም አሁንም ውጤት አላገኘንም። ምንም ይሄ ከኛ አቅም በላይ ነው ብለን ተው ነው። ግን አዲስ አበባ ላይ በተለይ ቤዛ ኢንተርናሽናል ቤተክርስቲያን ላይ ትልቅ የጸሎት ኮንፍራንስ አዘጋጅተን ሰፊ የጸሎት ጊዜ አድርገን ነበር። በኋላ ላይ ደግሞ እንደዚሁ ዶክተር መለሰ ሄራሞ የሚባል የአካባቢው ተወላጅና ከደቡብ ኢትዮጵያ ወንጌል ካደረሱ አባቱ አንዱ ናቸው እና እሱ ደግሞ እንደዚሁ ለዚህ ጉዳይ እሱ ደግሞ በአጋጣሚ ደቡብ አፍሪካ 7 ዓመት ኖሯል። ከዛ ላይ ነው ወደ አሜሪካ ሙቭ ያደረገው እና ደቡብ አፍሪካ ያለውን ነገር ያውቃል። ስለሚያውቅ እሱም እንደዚህ በደቡብ አካባቢ በዚህ ተሐድሶ እንቅስቃሴ ከሱ ጋርም ጆይን አድርገን ምናልባት እድል ብናገኝ ብለን አሁንም ገብተን ብዙ ለመስራት ሞከርን። ግን ያው ከዛ አካባቢ የሚመጣ ገንዘብ ወደዚህ አካባቢ ብዙ ስራ እየሰራ ስለሆነ አንዳንድ ጊዜ ከኛ ድምጽ በላይ ገንዘቡ ይናገር ስለነበር አሁንም አቴንሽን አላገኘንም። በዚህ ሁኔታ ውስጥ እያለን ምናልባት ወንድሞቼ በደንብ ይጨምራሉ። የመጨረሻው የዛሬ 2 ዓመት አካባቢ ፓስተር ዘካሪያስ በኢየሩሳሌም የሚኖር በእስራኤል ሀገር የሚኖር በጣም የታመነ የእግዚአብሔር ባሪያ በሱ በኩል መልእክት መጣ እና መልእክቱ ደግሞ በጣም ጠንካራ ነበረ። አንደኛ እዛ አካባቢ ላይ ወደ እግዚአብሔር መመለስ ካልመጣ በሰላም ቃል በቃል ነው የምናገረው፣ እዚህ ኢትዮጵያ ውስጥ በሰላም ህይወቱ ወደዚህ መድረስ ባዶ እጅ መድረስ እግዚአብሔርን ማመስገን ይሆናል። እንግዲህ ምን ያክል ከባድ እንደሆነ መድረስ። ይሄ ሰው ስለ ደቡብ አፍሪካም ስለ ደቡብ ኢትዮጵያ ምንም የሚያውቀው ሰው የለም። የሚኖረው እስራኤል ሀገር ነው። የተወሰነ ዓመታት ካናዳ ላይ አገልግሏል። ደቡብ አፍሪካ ከዛ ፊት ረግጦ የማያውቅ ሰው እና ይሄ መልእክት በሱ በኩል መጣ እና በመልእክት ውስጥ ልክ አሁን የፒተር ያንግሪን መልእክት ሲመጣ ተስፋና ተግሳጽም ነበረው። ተጠንቀቁም የሚል ተስፋ። የፓስተር ዘካሪያስ መልእክትም ላይ በጣም መንግስት ህዝቡን እንደሚያስወጣ ፖሊሲ እንደሚያወጣ ከዚህ የተነሳ ብዙ ሰዎች ተግዘው እንደሚመጡ፣ ግን መልእክቱ ላይ ደስ የሚለው ወደ እግዚአብሔር ቢመለሱ ግን በረከቱ አልነጠፈም። ነጠፈ የሚባለው አለቀ ነው አይደል? ይሄ አሁን ነጠፈ የሚለውን ቃል ብዙ ጊዜ ከወተት ከብት ጋራ የተያዘ ነው። ወተቷ ሲያልቅ ነው ነጠፈ አለቀ። አላለቀም በረከቱ። ግን ይሄ ነገር የመጣው ከህዝቡ በደል የተነሳ ነው፣ ከቤተ ክርስቲያን በደል የተነሳ ነው የሚል መልእክት ነበር ያለው። ይህንን ማለፍ አልቻለም። ወደ እሱም ከቲሙ ጋራ እሱ የሚያገለግልበት የእውነትና የህይወት ድምፅ አገልግሎት የሚባል አለ። በጣም በብዙ ዓለም አቀፍም ሀገር አቀፍም ጉዳይ እግዚአብሔር የሚጠቀምበት ሰው ነው። በኢትዮጵያም ሀገራዊ ንስሐ እስኪጠራ ድረስ በካውንስሉ እኔ እዛ ኮሚቴ ሰብሳቢ ነበርኩኝ። በካውንስሉ የሀገራዊ ንስሐ ግብረ ኃይል ተደራጅቶ በሀገር አቀፍ ደረጃ እንድንንቀሳቀስ እግዚአብሔር በሱ መልእክት አምጥቶ ያውቃል። በብዙ ሀገራዊ መልእክቶችን ለብዙ ሀገሮችም እግዚአብሔር መልእክት የሚሰጠው ሰው ነው። በሱ በኩል ይሄ መልእክት ሲመጣ የበለጠ ተደናገጥን። ምንድነው ማድረግ የምንችለው ብለን የበለጠ መስራት የሚቻለው እስቲ ተጽዕኖ ፈጣሪዎች፣ የአካባቢው ተጽዕኖ ፈጣሪዎችን መጠቀም ብንችል ተብሎ የዛሬ ዓመት ከ6 ወር አካባቢ የሆነ ያለው የበለጠ የግብረ ኃይሉ ሰብሳቢ ዶክተር አብርሃም ስለሆነ እሱ ያብራራል እና ኮሚቴ ተቋቁሞ ዲፕ የሆነ ጥናት ተጠና እና በዛ ፕሮፌሽናል ጥናት ነው የተጠናው። በዛ ጥናት ላይ ወደ አሉታዊና አዎንታዊ ችግሮቹ ሁሉ ናቸው የተጠኑት እና በዛ ጥናት ላይ አዎንታዊው ወይም ደግሞ የደቡብ አፍሪካ ስደት አዎንታዊ ገጽታዎች ስናጠና ያገኘነው 8 አዎንታዊ ገጽታዎች አሉ። ጠቀመው፣ ለህዝቡ የጠቀመው፣ ለሀገር የጠቀመው፣ ለቤተ ክርስቲያን የጠቀመው፣ ለራሱ ለተጓዦቹ የጠቀመው፣ ለቤተሰቦቻቸው የጠቀመው፣ እነዚህ ወደ 8 የሚያክሉ ናቸው። በደቡብ አፍሪካ ስደት አሉታዊ ገጽታ ወይም ደግሞ ጉዳት
ያመጣው። እዛ ያሉ ሰዎች ኢትዮጵያ ውስጥም ጉዳት ያመጡት ማለት ነው። እዛም ጉዳት ያመጣው ከጉዞው ከመነሻ ጀምሮ የውሸት ማስረጃዎችን በመጠቀም በእግር ጉዞ በመጓዝ እነዚህን ሁሉ ያካተተ፣ አሉታዊው ግን 32 ነው። በስንት እጥፍ እንደሚበልጥ አስቡ። 32 ጥናታችን ላይ የተገኘው አሉታዊ ገጽታ አለ እና የመጨረሻውን 32ኛውን ባነበው የሐሺሽ የቤቲንግ ይሄ ቤቲንግ የሚባለው ቁማር በእንትን ያለ ነው። የቁማር የአልኮል የጫት ቤቶች ከከተሞች መብዛትና መስፋፋት ምክንያት ራሱ አካባቢ እዛ ደቡብ አፍሪካና እዚህም ከዛ በሚመጣ ገንዘብ ወይም ደግሞ የሚደረግ ነገር እንደሆነ ጥናታችን ያሳያል። እና የአሉታዊ ገጽታና የአዎንታዊ ገጽታ የቤተ ክርስቲያን ድርሻም ደግሞ ምንድን ነው የሚል ሰፊ ጥናት ነው የተጠናው። በዚህ ጉዳይ ላይ የበለጠውን ግን ፕሮፌሽናሊ ስራውንም ጥናቱን የሚያጠኑት ግብረ ኃይሉ ስለሆነ ከግብረ ኃይሉ ጋር አብሬ እሰራለሁ። መሲም የግብረ ኃይሉ አባል ነች። ግን የበለጠ ሰብሳቢው እሱ ቢያብራራ ብዬ አስባለሁ። በጣም ጥሩ ነው። እስቲ ዶክተር አብርሃም እንግዲህ አሁን ቄስ ሳሚ አንስቶልናል። እሱ ያላነሳቸውን መነሳት የሚገባቸውን ነገሮች ብትጨምርልን። ሰዎችን ለመጨመር ነው። ያው የደቡብ አፍሪካ ስደትን ከሌሎች ለየት የሚያደርገው ምንድን ነው የሚለው ነው ዋናው። ለየት የሚያደርጉ ነገሮች አሉ። ዋነኛው ግን ከእግዚአብሔር ዓላማ ጋር የተያያዘ መሆኑ ነው። ብዙ አይነት ስደቶች ይኖራሉ። ቅድም አንተም እንደጠቀስከው ሰው ደግሞ በተለያየ ምክንያት ይሰደዳል። በረሃብ ምክንያት ስደት ይኖራል። በጦርነት ምክንያት ስደት ይኖራል። የተለያዩ ግጭቶች ምክንያት ሰው ከሀገር ወደ ሀገር ይሰደዳል። ስራ ፍለጋ ይሰደዳል። የደቡብ አፍሪካ ስደት ከደቡብ ኢትዮጵያ አሁን ደግሞ አጠቃላይ ከሆል ኢትዮጵያ ነው ሰው ወደዛ እየሄደ ያለው። የዚህ ምክንያቱ መጀመሪያ ቅድም እንደተገለጸው በትንሽ የተጀመረው የእግዚአብሔር ፈቃድ ያለበት እግዚአብሔር ለስራ የከፈተው በር ነው እና ከእግዚአብሔር ጋር የተገናኘ ነው ያልኩትም ከመጀመሪያው እግዚአብሔር ለአገልጋዮች ወይም ለእምነት አባቶችና እናቶች ጸሎት መልስ ሆኖ የተከፈተ በር ስለሆነ እግዚአብሔር ይህ ሕዝብ እዛ ሄዶ የራሱን ኑሮ እንዲኖር ብቻ አይደለም፣ የወንጌል ዘር ነው። ወንጌልን ይዘው ነው ሄዱት። እዛም ሀገር ባለው ሕዝብ ላይ ተጽዕኖ እንዲፈጥሩ ይፈልጋል። ለራሳቸው እንዲኖሩ ብቻ የራሳቸው ኑሮ እንዲያሻሽሉ ወይም ቤተሰቦቻቸው እንዲረዱ ብቻ ሳይሆን እግዚአብሔርን እንዲያስከብሩ በዛ ምድር ላይ ላለው ሕዝብ ወንጌልን እንዲናገሩ ለሀገሪቱ በረከት እንዲሆኑ ይፈልጋልና ይሄንን እግዚአብሔር እንዳላገኘ አሁን ከተባለው መልእክት በተለያየ ጊዜ እግዚአብሔር በአገልጋዮቹ በኩል በላከው መልእክት እግዚአብሔር ከዚህ ትውልድ ከዚህ ሕዝብ የጠበቀውን ነገር እንዳላገኘ ይልቁንም የእግዚአብሔርን ልብ የሚያሳዝን ነገር እንደተፈጠረ እግዚአብሔር ስለተናገረ መንፈስ ቅዱስ በባሪያዎቹ በኩል መልእክት ስለላከ ነውና ከሰማይ ጋር የተገናኘ ነገር በራሳቸው ፈቃድ ስራ ፈልገው ጥረው ግረው ያገኙት የስራ በር አይደለም። እግዚአብሔር የከፈተው ነው። እግዚአብሔር ለእስራኤላውያን ከነዓንን ሲሰጥ በእነሱ ጉልበት በእነሱ ጦርነትን አሸንፈው ወይም በህዝቡ ብዛት ሳይሆን በእግዚአብሔር ፈቃድ እሱ ተናግሮ የፈጸመ ስለሆነ ለነሱ ደግሞ እንዴት መኖር እንደሚገባቸው ሕግና ስርዓትን ይሰጣቸው ነበር። በተመሳሳይ መንገድ ወደ ደቡብ አፍሪካ የተጓዘው በስደት ከትንሽ ጀምሮ አሁን እንደተባለው ትልቅ ቁጥር ድረስ የሄደው ሕዝብ ያንን እግዚአብሔር ይፈልጋል ከዚያ ሕዝብና እግዚአብሔር በከፈተው በር እግዚአብሔር በሰጠው እድል ለእግዚአብሔር ክብርን መስጠት ስለሚገባ ይሄ ደግሞ በዋነኛነት የቤተ ክርስቲያን ጉዳይ ስለሆነ የቤተ ክርስቲያን ልጆችም ስለሆኑ የእምነት አባቶችና የእምነት እናቶች ጸሎት መልስም ስለሆነ ስለዚህ እግዚአብሔር ለቤተ ክርስቲያን መልእክት አምጥቷል። በዛ ደግሞ ያው ኃላፊነቱንም መልእክቱንም ወደ ቤተ ክርስቲያን ነው፣ ወደ መንግስት አይደለም። በቅድሚያ የመጣው ወደ ሌላ አካል አይደለም፣ ወደ ቤተ ክርስቲያን መልእክት መጥቶ ነው እንቅስቃሴ የጀመርነውና ስንጀምር ያው ይሄ ነገር ከእግዚአብሔር መንግስት ጋር የተያያዘ ነገር መሆኑን ስለተረዳን ከሰማይ ጋር እርቅ ከተፈጠረ በምድርም እርቅ ይሆናል።
የሚል እምነት ይዘን ነውና ስለዚህ እግዚአብሔር የሚፈልገውን ሕዝብ ነው የሚገስጸው፣ የሚፈልገውን ሕዝብ ነው የሚቀጣው። እንደ መጽሐፍ ቅዱስ እንደምነግረንም ቅጣት ለእግዚአብሔር ልጆች ለጥፋት አይደለም። ስለዚህ እግዚአብሔር የሚፈልገውን ዓላማ በሱ ላይ ያለውን ሕዝብ ወደ ራሱ መመለስ ስለፈለገ ቅድም ከፓስተር ዘካርያስ በፊት ብዙ ወገኖች ዋጋ የከፈሉበት ነው። እነ ቄስ ዶክተር ቶሎሳ እነ ቄስ ሳሚም ብዙ ዋጋ የከፈሉበት ነው። በዝርዝር እሱም አላቀረበም እና እዛ ደቡብ አካባቢ ወደ ከተሞቹ ሁሉ ሄደው ግን በዛ ሰዓት ብዙ ተቀባይነት አላገኙም። ተገቢ ምላሽም አልተሰጠም። ልክ ሙሴ ህዝቡን ነፃ ሊያወጣ በተነሳ ጊዜ እኛ ላይ ማን አንተን ሾመ ብለው ተጨማሪ 30 ዓመት እግዚአብሔር ከወሰነው ላፊ ባርነት እንደተገዙ ግን ያ ጊዜ እንዳይሆን እግዚአብሔር ደግሞ የመጨረሻ ሊሆንም ይችላል ብለን ነው እኛ አሁን በፓስተር ዘካርያስ በኩል ግልጽ መልእክት ነው ያመጣ። በጽሁፍ ነው የተሰጠ። ፓስተር ዘካርያስ ሲመጣ መጀመሪያ በጽሁፍ ለኢትዮጵያ ወንጌላውያን ቤተክርስቲያን ካውንስል ተሰጥቷል ደብዳቤ። ያ ደግሞ ለደቡብ አፍሪካ አብያተ ክርስቲያናት ቦርድ ተልኳል። ያ በዛን ሳያበቁ በአካል ሄደው ደቡብ አፍሪካ መሪዎች ጋር ጸልየዋል። ወደ አዲስ አበባ መጥተው እዚህ ሐዋሳ መጥተው ከኛ ጋር ጸልየዋል። ከነሱ ጋር ተጉዘን ነው ሳናም ዱራሜም ከቤተ ክርስቲያናት መሪዎች ጋር በዚህ ጉዳይ ጸልየናል። ግን ወደ ህዝቡ ወደ አጥቢያ ደረጃ ወርዶ ተገቢውን የንስሐ ምላሽ ስላላመጣ አሁን ደግሞ ችግሩ በትክክል በአካልም እየታየ ያለ ስለሆነ የደቡብ አፍሪካ ስደት ጉዳይ ከእግዚአብሔር ጋር የተያያዘ እግዚአብሔር ተናግሮ በከፈተው በር የተደረገ ስደት ስለሆነና የቤተ ክርስቲያን ኃላፊነት ያለበት ስለሆነ ነው ከዛ ለየት አድርገን እየተንቀሳቀስን ያለ ነው ማለት ነው። ጌታ ይመስገን። እህት መሲ የምትጨምሪው ካለ? ብዙ መጨመረው የለም። ይህንን የደቡብ አፍሪካውን ስደተኞች ጉዳይ ማለት ትንሽ ለየት የሚያደርገው ነገር ምንድን ነው? በእርግጥ በጣም የሚያስገርም ነው። በእግዚአብሔር ቃል ነው የተጀመረው። በኋላ ግን በጣም እንደ እግዚአብሔር ፈቃድ ያልሆኑ አካሄዶች ብዙ ተጨምሮበታል። የሰዎች ህገወጥ የሰዎች ዝውውር አለ እና በዚህ ውስጥ በጣም ተገቢ ያልሆኑ ብዙ ግፎች አሉ፣ ብዙ ጉዳቶች አሉ፣ መንገድ ላይ ቀሩ አሉ፣ እዚህም የተጎዳ ቤተሰብ አለ። እንደገናም ደግሞ ወደዛም የሄዱት በጣም ብዙዎቹ በጣም በአሰቃቂ ሁኔታ ህይወታቸውን ያጣሉ። እዛም ደግሞ ከሄዱ በኋላ አሁን ወንድሞቼ እንዳነሱት እግዚአብሔር ህዝቡን ከአንድ ቦታ ሲያንቀሳቅስ ለዓላማው ነው እና የእግዚአብሔር ህዝብ ማንነቱን ያው የያዝነው መጽሐፍ ቅዱስ እግዚአብሔር ራሱን የገለጠበት መጽሐፍ ነው። ማንነቱን፣ ባህሪውን፣ ፈቃዱን እና ስራውን ገልጧል እግዚአብሔር እና ከዛ የሆነውን ነገር አሁን ከጥናቶቹም እንደምንሰማ እንዳየነው እንደዚሁም ደግሞ በግልጽ እንደሚነገረው በጣም ስነ ምግባር የጎደላቸው ነገሮች አሉ። እንደገና አይደለም በሰው ሀገር በራስም ሀገር ያለ ሰው የማያደርገውን በጣም ህገወጥ የሆነ በአኗኗርም እንደገና ለመንግስት በሚገባውም ነገር ላይ ደግሞ እንደገና በእርስ በርስ ደግሞ በጣም መጎዳዳት፣ መጠላላት፣ ለክፉ አሳልፎ መስጠት፣ በጣም የራቁ ነገሮች፣ በጣም ከባባድ ወንጀሎች እንዳሉ ይህንን እንመለከታለን እና በዚህ ጉዳይ ላይ ደግሞ በጣም እንዴት እንደሆነ አናቅም የሚጠቀሱት ኢትዮጵያውያን ናቸው ማለት ከኛ አካባቢ በሄዱት ይህንን ተግባራዊ የሚያደርጉ እንደዚህ አይነት ባህሪ ውስጥ እንዳሉ በተለይ የእርስ በርስ ጠላትነትና መጎዳዳቱ በእርግጥ አሁን ይሄ የስደተኞች ጠል መንፈስ ያለው በሙላት የሚንቀሳቀሰው በደቡብ ኢትዮጵያ ብቻ ሳይሆን በጠቅላላ ከሌሎችም የአፍሪካ ሀገራት በሄዱ ላይ ነው። ግን
ጉዳቱ ደግሞ ያው የህዝቡን ብዛት በጣም ይበልጣል። የጉዳቱን መጠን ስንመለከተው እዚህ በጣም አስፈሪ ነው እና እኛም በዚህ ጉዳይ የዛሬ 3 ዓመት በፓስተር ዘካርያስ ግልጽ የሆነ መልእክት ነው የተነገረን እና በጣም የተገለጠ ግልጽ የሆነ መልእክት ነው እና ያንን በሰማን ጊዜ በጣም ደነገጥንና በቃ በእግዚአብሔር ፊት መጸለይ በእግዚአብሔር ፊት ማቅረብ ጀመርንና ትንሽ ጉዳዩን የሚለየው ምንድነው? በእግዚአብሔር የተጀመረ ነገር ግን መስመር ለቆ የሄደ ስለሆነ እግዚአብሔር ደግሞ ጻድቅ አምላክ ነው። ጽድቁ አይፈቅድለትም። እግዚአብሔር ኃጢአትን ይቀጣል፣ አመፅን ይቀጣል፣ ትዕቢትን ይቀጣል እና ብዙ እንደዚህ ከዚህ ጋር ተያያዥ የሆኑ ነገሮች በዛም እዚህም ድረስ ወደ ሀገር ቤትም ጭምር ጣት ነገር ኃጢአት በጣም እየተስፋፋ ከዚያ ደግሞ ባለፈው ሁኔታ ደም ወደ ደም እየደረሰ የደም ንክኪ ደም በጣም በሚያስፈራ ሁኔታ በሚተዋወቁ ሰዎች በቤተሰብ እና ይሄ ጠላትነቱ ከዛ ብቻ ሳያበቃ እዚህም በጣም በሚያስፈራ ሁኔታ ተስፋፋ እንደሆነ ይህንን ሰምተናል፣ ከጥናቱም ተረድተናል እና እኛም እንዴት እንደዚህ ሊሆን ይችላል ብለን ባልነው በጣም እዚህ ጋር ማናነሳቸው ግን እግዚአብሔርን የሚያሳዝኑ እና ብድራትን የጽድቅ ብድራትን ይዞ የሚመጣ ነገር እንደሆነና እግዚአብሔር ማስጠንቀቁ አሁን ከሁኔታዎች ተነስተን ብንጸልይ ሁኔታዎች ሊለወጡ ይችላሉ። ምናልባትም ደግሞ ወይ ከነገስታቱ ወይ ሰዎች ካወጡት ፖሊሲ ከአዋጃቸው እንደዚህ ነገር ቢሆን መንግስት ሲለወጥ ወይም ፖሊሲ ሲለወጥ ሊቀየር ይችላል ብለን ተስፋ ልናደርግ እንችላለን። ግን የሰማነው ከእግዚአብሔር ነው የመጣው። ይሄ ጥብቅ የሆነ ነገር የመጣው ከእግዚአብሔር ነው እና ከእግዚአብሔር የመጣን ከእግዚአብሔር የሰማነውን ነገር ትክክለኛ ተገቢ ምላሽ እግዚአብሔር ይፈልጋል እና በዚህ ምክንያት አሁን ባለፈው እስከ ሰኔ 23 በእኛ 2010 በእኛ ሰኔ 23 ድረስ በተባለው ነገር ጁን 30 እና በዛ በጣም በብዙ ፍርሃት በብዙ መንቀጥቀጥ በብዙ እንባ ነው በእግዚአብሔር ፊት የወደቅ ነው። ምንድነው እንድንፈራ ያደረገው? ከእግዚአብሔር ነው የሰማነው። ከእግዚአብሔር አፍ የወጣ ስለሆነ አስፈሪ ነው። ከእግዚአብሔር ጽድቁ እኮ ነው ማለት እግዚአብሔር የሚፈራ አምላክ ነው። እኔ አሁን አንድ የሚሰማኝ ነገር አለ። እንግዲህ አላቅም፣ ግን ሳስበው አንዳንድ ቦታ ላይ አማልክቶቻቸውን በስዕል በሐውልት በሆነ ቅርጻ ቅርጽ እንደዚህ ይሰሩና ያመልካሉ፣ መስዋዕት ያቀርባሉ ምናምን እንደዚህ። አሁን እኛም ጋር የሆነ አንድ አውት ይሁን ብቻ አንድ በቃሉ ራሱን ከገለጠልን እግዚአብሔር ራሱን ከገለጠበት ማንነቱ በጣም የተለየ የማይፈሩት የማይታዘዙት የማያከብሩት አንድ ፈቃድ ይኖረው አይኖረው የማይጠየቅ አንድ የሆነ በቃሉ እግዚአብሔር በቃሉ ራሱን ከገለጠ ሌላ ማለት እግዚአብሔር ያልሆነ ራሱን ከገለጠው ከእግዚአብሔር የተለየ ሌላ እግዚአብሔር ብለን የቀረጽነው ነገር የሳልነው ነገር ያለ ሁሉ እስኪመስለኝ ድረስ አንድ በቃ ቢናገር የማይፈራ የማናከብረው የማንታዘዘው ፈቃድ ይኖረው አይኖረው በቃ እንደዚህ በቃ ግድ የማይሰጠን የሆነ የተሳለብን ነገር አለ ብዬ በቃ በጣም መፍራት ጀመርኩኝ። ምክንያት ይህንን ለምን አልሽ ብትለኝ አንደኛ ማለት ከዚህም እኛም ጋር ካለው ነገር ስናየው ተመሳሳይ ነገር ብዙ ቦታ ላይ እናያለን። ስሙን በምንጠራ የእግዚአብሔር ነገር ከኋላችን ያለ ኪዳን ያለን የኪዳን ልጆች የአገልጋይ ልጆች እኛም ደግሞ የአገልጋይ ልጆችም ባንሆን ጌታ ግን በክርስትና መገለጥ ነው።
ተገልጦልን ይሄንን ህይወት የቀመስ የእግዚአብሔርን ባህሪ እንደዚህ ያየን የተለማመድን አሁን ስናየው ትንሽ የሚያስፈራ አካሄድ አለና ዲሆነ የተለየ በመካከል የገባ አንድ ጣዖት ነገር ማንፈራው የማንታዘዘው ፈቃድ ይኖረው አይኖረው ግድ የማይሰጠን የማናከብረው አንድ የሆነ አምላክ የሚባል አምላክ እንደዚህ የሆነ ሳይኖር ሳይቀረጽብን አይቀርም ብዬ መፍራት ጀመርኩኝና እና ከዛም ያለውን ሁኔታ ስንመለከት ተመሳሳይ ነገር ነው ያለው እና እንደ እግዚአብሔር ፈቃዱ ተጠይቆ አይደለም የሚኬደው ከተሄደም በኋላ ደግሞ እግዚአብሔርን በመፍራት አይደለም ወደዚህም ሲመጣ ደግሞ የሚፈጥረው መንፈሱ የሆነ ትዕቢት ፉክክር እንደገና በአንድ ላይ የኖረውን ህዝብ ደም የሚያቃባ የሚያነካካ የሚለያይ እና በጣም ክፉ ተጽዕኖ ያለው ነገር አለና እግዚአብሔር በጽድቅ ተናግሯል እግዚአብሔር ጽድቁ ይሄንን ይቀጣል ብለን በጣም በፍርሃት በመንቀጥቀጥ ነው የመጣ ነው ሁኔታዎችን አይተን አይደለም እንደዚህ ጸለይ ነው በዚህ በግብረ ኃይሉም አርገን ወደዛ እስከ ስፍራዎቹ ድረስ ሄደን ከህዝቡ ጋር እንመለስ ብለን ያልነው ከጌታ ስለመጣ ነው ማስጠንቀቂያው በርግጥ ከጌታ ነገሩ የመጣው ከጌታ ነው ግን እንደ መንገዱ እንደ ፈቃዱ እንደ ሐሳቡ ካልሆነ እግዚአብሔር ዝም አይልም በዚህ ውስጥ ደግሞ ሁሉ እንደዚህ አድርገዋል ማለት አይደለም ጥቂት ክፉ ነገር ይበክላል ኃጢአት በካይ ነው እና ደግሞ ውጤቱ ደግሞ በጣም በስቶ ነው የሚገለጠው ጥቂት በዚህ አይነት ነገር ውስጥ ያሉ ወገኖች እንዳሉ በግልጽ ነው የሚሰማው ግን ከዚህ ጋራ ደግሞ ራሳቸውን በእግዚአብሔር ሕግና ስርዓት እግዚአብሔርን እየፈሩ እግዚአብሔርን እያከበሩ እግዚአብሔርን በጽድቅ እያመለኩ ያሉ ቅዱሳን እንዳሉ ደግሞ በጣም እናውቃለን አሉ እግዚአብሔርም ደግሞ ይሄንን ማስጠንቀቂያ ሲሰጥ ተስፋ አለው በውስጡ ተስፋ አለ ግን ወደዚህ ተስፋ ለመድረስ መመለስን ይጠይቃል እና ተስፋ አለው ማስጠንቀቂያም አለው በጣም ከባድ ማስጠንቀቂያ አለው እና አሁን ከዛም እንደዚህ አንዳንድ ነገሮችን ስንመለከት በጣም የመዘናጋት ነገር በቃ ልማዱ ነው ከዚህ በፊት እንደዚህ ተነስቶ ነበር ከዛ ተነስቶ ቀርቷል እነሱ ዝም ብለው ነው ለፖለቲካ ነው አሁን የምርጫ ጊዜ ስለደረሰ ነው እንደዚህ በቃ የሚያዘናጋ በትክክል ይሄ ነገር ከእግዚአብሔር እንደመጣ አስተውለው እንዳይመለሱ ከእግዚአብሔር ጋር ጊዜ እንዳይወስዱ አንደኛ ኑሮም ሁኔታውም አይፈቅድላቸው በጣም መባከን ያለበት ነው ግን ከዚያ በላይ መዘናጋት በጣም አለ እና በጣም ከባድ መዘናጋት አለ እና እዚህ አንዳንዶች እዚህ ጸሎት እንዳለ ያውቃሉ ማለት ሄደዋል እዛ ድረስ ወገኖች እዚህም ደግሞ ጸሎት እንዳለ ስለመቀበል ምንም አንሆንም ወገኖቻችን ህዝባችን እየጸለየልን ነው በኢትዮጵያ በጣም ትልቅ ጸሎት አለ ጾም ጸሎት አለ እና እግዚአብሔር አይተውንም ግን እግዚአብሔር ባለጉዳዮቹ እንዲመለሱ ነው የሚፈልገው በርግጥ ይሄ ጸሎት ድጋፍ ነው እንጂ ባለጉዳዮቹ በስፍራው ያሉ ናቸው እና ከጌታ ስለሆነ ከእግዚአብሔር ሲመጣም ከእግዚአብሔር ነው ማስጠንቀቂያውም ከእግዚአብሔር ነውና ይሄ ለየት ያደርገዋል እግዚአብሔርን እንድንፈራው ለምን የእግዚአብሔር ቃል ዘላለማዊ ነው አይለወጥም እሱን ማሻሻልም መለወጥም የሚችል ኃይል በሰማይም በምድርም የለም እግዚአብሔር ከተናገረ በቃ ያ ህግ ነው በማጽናናትም ቢሆን በተግሳጽም ቢሆን በምክርም ቢመጣ አማራጭ ስለሌለው አስፈሪ ነው ማለት በቃ ይሆናል የሚፈጸም ነው እና ስለዚህ ይመስለኛል በእግዚአብሔር ቃል ውስጥ በጣም እግዚአብሔርን እንድንፈራው አይለወጥም ጽድቁ ነው በቃ ማንነቱ ነው እና እግዚአብሔርን አላወቅነውም ወይ ያልፈራነው ስላላወቅነው መሆን አለበት ማናከብረው ማንሰማው መሆን አለ ግን እግዚአብሔር ፍሩ ነው የሚለውና እግዚአብሔርን ስለመፍራት ብዙ ይናገራል እንዴት እንፍራው ቃሉ አይለወጥማ መንግስታት ሊያሻሽሉት አይችሉም አሁን የኢትዮጵያ መንግስት ወይም ደግሞ የዛ መንግስት ከእግዚአብሔር ከመጣ መለወጥ አይችሉም አይቻልም
እና እንደ ባለ ጉዳይ መግባት ያለብን እግዚአብሔርን የምናውቅ እኛ ነን። ባለ ጉዳዮቹን ቀጥታ እግዚአብሔር በእኛ ሁኔታ እየተናገረን ነው፣ ለእኛ እየተናገረን ነው። በጉዳያችን ላይ በሁኔታችን ላይ እግዚአብሔር እየተናገረን ነው። ይሄ ነው ያስፈራል። በዚህ ምክንያት ነው የፈራ ነው። እህቴ መሲ ባነሳችሁ ላይ ትንሽ ነገር ለመጨመር ፈልጌ ነው። ጉዳዩ ከእግዚአብሔር የመጣ ነው። ከእግዚአብሔርን የመጣውን ነገር ዲፕሎማሲያዊ ጥረት አይለውጠውም። ሊያዘገየው ይችላል። ሲዘገይ ግን እየጠበቀ ነው የሚሄደው። አሁን 2005 ነው ይሄ መልእክት የመጣው። ብዙ ጊዜ እዛ ሀገር እስኪለምዱት ድረስ ሞቭ ይነሳና ይቀዘቅዛል፣ ይነሳና ይቀዘቅዛል። ምናልባት እንደውም አንዳንዶች ሲናገሩ ጥናታችንም ላይ ያገኘ ነው። ለምሳሌ ያው ሙቭ ሲነሳ ሱቅ ያቃጥላሉ ወይም እንትን ይላሉ፣ አንዳንዶቹ ይዘጋሉ፣ ሱቆች እንትን ይላሉ። ከ3 ቀን በኋላ ሲበርድ ክፈቱልን ወተት፣ ክፈቱልን ሽንኩርት ብለው የሚያስከፍቷቸው እነሱ ናቸው። ምን ያክል የተሳሰረ እንደሆነ ያለነሱ መኖር እስከማይችሉ እንትኑ ተያይዟል። እና መልሶ እንደገና ያው የወደመው ወድሞ ምናምን የጠፋው ጠፍቶ እንደገና ይጀመራል። እና ከዛ የመዘናጋቱ ነገር አለ። ግን በዛ በደቡብ አፍሪካውያን በኩል ግን ነገሩ እየጠበቀ የፖለቲካ ብቻ ሳይሆን እያንዳንዱን በቤት ቁጥር እያወቀ የመጣ ጠንከር እያለ እየመጣ ህጉ እየጠበቀ እየመጣ ነው። ለምን ይሄ ሆነ? የእግዚአብሔር ጉዳይ በሁለት ነገር ብቻ ነው ምላሽ የማያገኘው፣ ወይ በቅጣት ወይ በምህረት። በምህረት ለመታረም ደግሞ በምህረት ይቅርታው እግዚአብሔር እንዲመለስ ሰው ማረኝ ብሎ መምጣት አለበት። እንደ ነነዌ ህዝብ ማረኝ ብሎ መምጣት አለበት። ከሁለቱ ውጪ የእግዚአብሔር ነገር ይፈጸማል፣ ወይ በምህረት ወይ በቅጣት። ወደ ቅጣቱ እንዳይመጣ ነው ይህን ሁሉ ነገር ስንለፋ። ምንም ደቡብ አፍሪካ ጋር የሚያነካካን ነገር የለም ሸክም በስተቀር፣ እግዚአብሔር ከሰጠን ሸክም በስተቀር። ብዙ ገንዘብ እያወጣን ብዙ ወጪ እያወጣን ይህን ስራ እዚህ ሀገርም ላይ እየሰራን ቆይተናል። እና ስለዚህ የእግዚአብሔር አልተፈራም። ሌላው በጣም ቁልፍ ነገር ዛሬ መሲ ስትናገረው የነበረው ነገር ምንድን ነው? ብዙዎቹ የወንጌላውያን አማኞች ናቸው። እዛም ያሉት እዚህም ያሉት በየእሁዱ ወይም በሌሎች አዘቦት ቀን ቤተክርስቲያን ይሄዳሉ። ግን አሁን እኔ በጣም ትልቅ ስዕል ነው ያስቀመጠችው እህቴ መሲ። የማይፈራ ሌላ ራሳችን የፈጠርነው ልናመልከው የምንሄድ ግን ድምፁን የማንሰማው አምላክ እስክንፈጥር ድረስ አልፈጥረናል አይደለም አለ እኮ። ኢቫንጀሊካል ቸርቾች አሉ፣ ስብከቱ አለ። አገልጋዩ ነው አሁን እኮ እየጎረፈ ያለው፣ ከዚህ እየሄደ ያለው ዘማሪው ነው እየጎረፈ ያለው። ምን እየተናገሩ ነው የሚመጡት? እግዚአብሔር እነዚህን አገልጋዮች አይናገራቸውም ወይ? አንድም ሰው ገስጾ የሚመጣ የለም። ያ ተጽዕኖ እዚህም ደቡብ ኢትዮጵያ በአንዳንድ ቦታ በዚህ በጥናትም እንትንም በተንቀሳቀስንበት የቤተ ክርስቲያን መሪዎችን እንኳን ሳይቀር ከዛ የሚመጣው ገንዘብ ምናምን ንኪኪ አይንን አሳውሯል። ምክንያቱም የደቡብ ኢትዮጵያ ላይ ብዙ ቤተክርስቲያኖች ሀብታም ናቸው። ለምን ሀብታም ሆኑ? ከዛ አስራቶቻቸውን የሚልኩ ገንዘብ የሚልኩ ሚሽነሪ የሚልኩ የቤተክርስቲያን ሳውንድ ሲስተም የሚለውጡ ቤተክርስቲያን የሚገነቡ ብዙ ነገሮች መጥተዋል። ከአልፎ ተርፎ ከተማዋን አበባ ያስመሰለ ሀብት መጥቷል። ስለዚህ አንድ ነገር ከተነካካህበት ምንድን ነው የሚል አባባል አለ፣ ቁስል ያለበት ውሻ መጮህ አይችልም ይባላል። ምክንያቱም ቁስሉ እንዳይጮህ ስለሚያደርገው ነው መጮህ የማይችለው። እና እዚህ ሀገርም ያሉ አገልጋዮች እዛም የሚሄዱ እየጎረፉ እየሄዱ እያገለገሉ ገንዘብ አግኝተው የሚመጡ አገልጋዮች እውነትን አይናገሩም። አንዳንድ ጊዜ ግራ እስኪገባን ድረስ ነው የእግዚአብሔር ድምፅ የሚመጣው በዛ አካባቢ ላይ። ያ ማለት ግን ቅድም መሲ እንዳለችው በጣም በጽድቅ የሚንቀሳቀሱ በሁለቱም ቦታ ላይ አሉ። የእግዚአብሔርን ስራ በተሰጣቸው ድል የሚሰሩ የእግዚአብሔርን ቤተሰቦቻቸውን የሚደግፉ ተጨንቀው ያውም እንኳን ህጋዊ ሆነው አይሰሩም። በዛ ውስጥ ለውጥ የሚያመጡ በጽድቅም ደግሞ የሚበረቱ ሰዎች የሉም ግን ማለት አይደለም፣ አሉ። ግን ይሄ
የማጆሪቲው ነገር እና መበቃቀል አለ። አሁን ደም እዛ ተገድለው የሚመጡ ሰዎች ደም ደግሞ እዚህና ቤተሰብን እያጋደለ ወይም ደግሞ እንትን እያለ ያለ ትልልቅ ማህበራዊ ቀውስም ያመጣ ነው እና በቤተ ክርስቲያንም እዚህ እጁ አለበት፣ ተሳትፎ አለበት። በጽድቅ ያልመጣው ገንዘብ ተሳታፊ ሆናለች። በዚህ በጥናታችን ውስጥ አንድ ያየነውን ነገር አንዳንዶች ያው መሬት እያሸጡ ሁሉ የሚሄዱ ሰዎች አሉ ወላጆቻቸውን አስጨንቀውና አንድ ጥናታችን ውስጥ ካገኘ ነው በኢንተርቪው በምናምን እና በግሩፕ ውይይት የተገኘ ነገር ነው የምነግርህና አንዱ አባቱን እያስጨነቀው ስለነበረ ስለመሄድ እና ከደቡብ አፍሪካ አስከሬን መጥቶ መቃብር ቦታ ላይ ልጁን ይዞ ሄዶ ይኸውልህ ልሂድ የምትልበት ሀገር ይኸውልህ እንደዚህ አስከሬን እየመጣ ነው ብሎ ልቡ ቢመለስ ብሎ ሲለው በእንደዚህ አይነት ያማረ ሰጥን ራሱ መምጣት እድል ነው ያለው። ይሄ ድንዳኔ ነው። ያው መቼም ከዛ የሚመጣው ሳጥን እኛ ሀገር ካለው ያው ከውጭ የሚመጣው ሳጥንና በእንደዚህ አይነት ህንፃ የሚመስል እንትን ሳጥን ብመጣ እዛ ደርሼ እስከዚህ ድረስ ከፍተኛ ድንዳኔ ያመጣ ያለመመለስ ነገር አለ። እዛም ያለው ቤተክርስቲያን የተከፋፈለ ነው፣ እዚህም ደግሞ ብዙ መከፋፈሎች አሉና በእውነት ብዙ አመት ነው በሸክም በዚህ ጉዳይ ላይ እየጸለይን ያለ ነው። ብዙ ጊዜ ደጋግሞ የሚመጣው መልእክት ጠንካራ ነው፣ ግን ሰሚ ያላገኘ ጉዳይ ነው ያለው ለማለት ፈልጌ ነው ትንሽ መጨመር የፈለኩት። እግዚአብሔር ይመስገን። ወደ ሶስተኛው ጥያቄ ያልፋለሁ። ግን ስለ ፈጠር ነው እግዚአብሔር ይሄ አሁን ቅድም እየተናገርሽ ከዚህ ያለፈ ምናልባት በደንብ ብታስቢበት በዚህ አጋጣሚ ማንሳት ፈልጋለሁ። ሪሊ በጣም ለብዙዎቻችን መልእክት አለው። የፈጠር ነው እግዚአብሔር ያልሆነ እኛ የፈጠር ነው እግዚአብሔር ምናልባት በማን ነው ፈልገን ማግኘት አለብን። እግዚአብሔር እየተናገረ ነው ወገኖቼ። ስለ ሳውዝ አፍሪካ ነው የምንነጋገረው፣ ግን እግዚአብሔር በመሃል ገብቶ ተናግሮናል። እያንዳንዳችን እግዚአብሔር የሚመስል እግዚአብሔር ያልሆነ እንደ ቃሉ ያልሆነ እግዚአብሔር የፈጠርነውን እኛንም እንድንመለስ የተናገረን ይመስለኛል። ሶስተኛ ጥያቄያችን እንግዲህ እሺ ለመናገር ይሄ ነገር በጣም በሐሰተኛ ነቢያት ማለት ነው። በጣም ሐሰተኛ ነቢያት ማለት ያው ሐሰተኛ መሆናቸው በፍሬያቸው የሚታወቅ ማለት ነው። በኑሯቸውም እና በመልእክታቸውም ይታወቃልና በትንቢት የተነቀሉ መንገድ ላይ የቀሩ በጣም ብዙዎች አሉ። በትንቢት ያላቸውን ሁሉ ሸጠው በቃ ትሄዳለህ ተብለው እዚህ ጥፍትፍት አድርገው ቤተሰባቸውን ሁሉ በቃ ማለት ባዶ አድርገው አጥፍተው በትንቢት የተነቀሉ አሉ። እግዚአብሔር ሳይናገር ተናግረው ስንት ብዙ ተስፋ ይዘው ሄደው እዛ በጣም በቃ ሊገመት የማይችል ችግር ላይ ከደረሱ ማለት ነው። ያልደረሱት መካከል ላይ ቀሩ ደግሞ ብዙዎች አሉ። ለንስሐም ደግሞ በጣም ልብ እየዘጋ እግዚአብሔርን ለመፍራት ልብ እየዘጋ ያለ እንዲህ እንደማን ነው የሚናገሩት እነዚህ ነቢያት? እና በቃል ይነቅሏቸዋል፣ በቃል መንገድ ላይ ያስቀሯቸዋል፣ በቃል ለንስሐ ልባቸው እንዲዘጋ ያደርጋሉ። እንጸልይላችኋለን ይላሉ። መጨረሻው ላይ ውጤቱ ደግሞ ለቅሶ ነው ያለውና የሐሰተኛ ነቢያትም እጅ በጣም አለበት። በጣም ቃል ይዘው ነው የሚሞቱት። ይሄ ቃል አለኝ እያሉ ቃል ያለው አይሞትም፣ ቃል ያለው እንደዚህ ነው፣ ትጥሳላችሁ፣ ትጠረምሳላችሁ፣ እንዲትሆን በቃ በጣም ብዙ ነገር ብዙ ተስፋ ይዘው የሞቱ ይጠፋሉ በጣም እና መቼም በስጋ መሞት ምንም መቼም እዚህ ምድር ላይ ምንም ግን ከዘላለም መንግስት ከእግዚአብሔር ርስት ከሁለቱም የጎደሉ ብዙዎች አሉና ይሄ እግዚአብሔር ማን ነው? ይሄ የትኛው እግዚአብሔር ነው? ይሄ እንደዚህ በስሙ እንደ ልብ የሚናገሩበት የማይፈሩት፣ የማያከብሩት፣ የማይጠይቁት፣ የማይሰሙት ከእግዚአብሔር በቃ የሚያርቅ እንዳይሰሙትም እንዳይጠይቁም እኔ ጸልይልሃለሁ የሚል እና ወደ እንዲህ ወደ መመለሻ ወደ ሌላው ጥፋት የሚነዳ
ራሱን የገለጠልን በቃሉ ላይ ራሱን የገለጠልን እግዚአብሔር አይደለም እና ይሄ በጣም ብዙ ጥፋት ነው ያመጣው። አሁንም እዛ ብቻ ሳይሆን እዚህም እንደዛው እያደረገ እንደሆነ ነው እና እግዚአብሔር በዚህም ላይ በእውነት ምሕረት ያደርግልን። በስሙ በተደረገው በስሙ ትውልድ ጠፋ፣ በስሙ ትውልድ ተነቀለ እና እኔ እግዚአብሔር አሁንም ጥናቱን ስናይ የሆነውን ነገር እዚህም እዛም ያለውን ነገር ስንመለከት እንግዲህ 3 ዓመት ቀላል ጊዜ አይደለም እና ይህንን ስንመለከት ይህ ያለፈው የሰኔ የጁን 30 በጣም ከባድ ጥፋት ይሆን ነበር። አገሮች እኮ ያወጡ ዜጎቻቸውን ከዛ ያወጡ እኮ አሉ፣ አሁንም እያወጡ ያሉ። አሁን የኛን እንኳን ህዝብ እናምጣ ቢባል እዚህ ብዙ የማይመች ነገር አለ ማለት የት ነው የሚገቡት? ኦልሬዲ በብዙ ንክኪ ውስጥ ተገብቷል እና በቀል ነው ያለው የሚጠፋፋ የሚመስል ነው ያለው እና በእውነት ወደ እግዚአብሔር መመለስ በእውነት ደግሞ ቤተሰቦቼ ይጸልዩልኛል እናቴ አባቴ ወይ እንደዚህ ከማለት ወይም ደግሞ ይሁን የሚጸልዩ አካሎች እንደዚህ ከማለት ይልቅ ወደ እግዚአብሔር መመለስ በጣም ብዙ ውስብስብ የሆኑ ነገሮችን እግዚአብሔር ይችላል። እግዚአብሔር ደግሞ ተስፋ ሰጥቷል። እዛም የሚቀሩ እኮ አሉ፣ ግን የሚመለሱት ይበዛሉ። የሚቀሩት ከቀሩም የእግዚአብሔርን ፈቃድ አውቀው ለስራው ነው የሚቀሩት። ልክ እንዳሁኑ እንደሆነው የራስን ህይወት ለመለወጥ ምናምን አይደለም። እግዚአብሔር ምድሪቷን ይባርካታል። ይቺን ምድር እንደ ኑሃሚን እዚህ ችግር እዛ ረሃብ ስለነበረን የሄዱት ነገር ከነቤተሰብ ስትመለስ ግን ብቻዋን ነው የመጣችው። እግዚአብሔር እንደገና ህዝቡን ባረከ። እግዚአብሔር እንደባረከ እግዚአብሔር ይቺን ምድር ይባርካታል። የመሄድ ጊዜ ነበረ። አሁን ደግሞ እግዚአብሔር አብዝቶ እየተናገረ ያለው መምጣት ያለባቸው መምጣት አለባቸው። ይልቁን አሁን ራሱ ሲጸለይ እግዚአብሔር በሚሰማው አይነት መልክ ቢጸለይ እግዚአብሔር የሚቀበለውን ጸሎት ቢጸለይ ራስን በማዋረድ የእግዚአብሔርን ፈቃድ አሁን የእግዚአብሔር ፈቃድ ጌታ ለኔ ምንድነው ብለን ፈቃዱን በመፈለግ ቢሆን ወይም ደግሞ በመቃወም በቃ እንደዚህ በፊታቸው የቆመው ማን እንደሆነም ራሱ ማወቅ በፊቴ የቆመው ማን ነው? አንተ ጌታ፣ አንተ ከሆንክ ምን ላድርግ፣ አንተ ካልሆንክ ብሎ መለየትን፣ ለእግዚአብሔር ጊዜ መስጠትን፣ ጆሮ መስጠትን፣ መስማትን መፈለግ አለበት። የሚያስፈልገን ጊዜ ላይ ነን። ይሄ ከሌለ ሰው ዝም ብሎም ሊጸልይ ይችላል። እግዚአብሔር ጸሎቱን በእርግጥ ይሰማል፣ ግን አይመልስም። እና እግዚአብሔር በሚሰማው በሚቀበለው ከክፉ መንገድ ከክፉ ስራ በመመለስ ክፉ ስራ እንኳን ባይኖርብን እንደው እግዚአብሔር ረድቶን ከዛ ካመለጠን ከዚህ ንፋስ ካወጣን ፈቃድህ ምንድን ነው ጌታ ሆይ? ምንድን ነው ለህይወት ያለ ፈቃድ ምንድን? ብንጸልይ እኮ እግዚአብሔር ይመልሳል። ያው በህብረት ባለው እዚህ ያለው ዘረኝነት እዛም አለ። በጣም እንደውም በከፋ ሁኔታ ነው ዘረኝነቱ ያለው። የእግዚአብሔር ቤት በዘረኝነት ሲከፈት በጣም አሰቃቂ ነው፣ በጣም አስፈሪ ነው እና አሁን በህብረት ሲጸልዩ አሁን የቆርኔሎስን አሁን ቤተሰብ ብንወስድ እዛ ሐዋርያት ሥራ ምዕራፍ 10 ላይ በጣም የሚያስገርም ነገር ነው። ጸሎት ተሰምቷል። መልአክ እኮ ነው የተላከለት። ጸሎት ተሰምቷል፣ አርጓል። በቃ ማለት ይሄ እኮ በቃ ከዛ በኋላ ምንም ነገር በቃ ይሄ መጨረሻ ነው ደምድም ያለው የሚያስበል እኮ ነው። ምስጋና ቢያወጅ ከዛ በኋላ በቃ ዘግቻለሁ። እግዚአብሔር መልአኩን ልኮ መልአኩን ልኮ ይሄን የሚያክም ግን ቀጣውን ነገር እንዲሰማ ላከው ማለት መልአኩ ቀጣውን በዚህ ደረጃ ቀጣውን ነገር ደግሞ በጣም የሚገርመው በዛ የህብረት መሰዊያው ላይ ነው ወገን ቤተሰቦችን ሰብስቦ። ጴጥሮስ ደግሞ እንደዚሁ በግሉ መሰዊያ ላይ ማለት ነው በግሉ እግዚአብሔርን ሲያነጋገር እግዚአብሔር ለሱም ቀጣውን ነገር የእግዚአብሔርን ፈቃድ በቀጣይ ያለውን የእግዚአብሔርን ፈቃድ ለጴጥሮስም እስኪታገል ድረስ ጴጥሮስ እስኪከራከር ድረስ ቀጣውን ነገር ይነግረው ነበር። ወደ ቀጣው ነገር ምንድነው ለህይወት ያለ ፈቃድ ምንድነው? ቀጣው ነገር ለህይወት ያለ ምንድነው ብሎ እግዚአብሔርን መጠየቅ በጣም በግልም የግል መሰዊያ ያስፈልጋል። በህብረትም በሚኖራቸው ነገር
ለህይወታቸው እግዚአብሔር እንዲህ የሚናገር ከሆነ ምንድነው የምትለኝ ጌታ፣ ቀጣዩ ፈቃድ ምንድነው ብሎ መጠየቅ፣ ትክክለኛ ጸሎት መጸለይ። ተነስቶ በኢየሱስም ማለት እሱ ጸሎት አይደለም ማለት ፈቃዱን አውቀን የኛ እግዚአብሔር ማንነቱን፣ ባህሪውን፣ ፈቃዱን፣ ስራውን ገልጦልናል እና በዚህ ውስጥ መግባት መቻል አለብን። ወደ ቀድሞ ትህትና፣ ወደ ቀድሞ ቅንነት። ትህትናና ቅንነት በጣም ያስፈልጋል። የበደሉንን ሁሉ ይቅር እያለን አሁን እዛ ጋር በጣም ከባባድ ነገሮች ናቸው የሚሆኑት። ከባድ በጣም ተሰምቶ የማይታወቁ ነገሮች፣ የቂም የመጠፋፋት ነገር አለና መመለስ። ጌታ ያስታርቃል። እዚህም የተበላሸውን ነገር ያቀናል። እግዚአብሔር በምድራቸውም ይባርካቸዋል እና ወደ ትክክለኛ ወደሚፈሩት ወደሚፈራው አምላክ፣ ወደሚከበረው፣ ወደሚናገረው ፈቃዱን የሚገልጥ እኔ ቆርኔሌዎስ በጣም ነው የሚገርመው። ወደሚቀጥል እኔ አሁን እንደዚህ ቢሆን መላኩ መጥቶ መልአክ መሆኑን አውቄው ይህንም ቢነግረኝ ከዛ ወዲያ በቃ መዘጋው ይመስለኛል። በቃ እዚህ ደርሻለሁ። ግን ቀጣውን ነገር ነው የነገረው እና ቀጣውን ነገር ለህይወታቸው መጠየቅ ቢችሉ እዚህም ያለችው ወገኖችም የሚጸልዩ ቤተክርስቲያንም በደቡብ ያው አብዛኛው ደቡብ ስለሆነ ነውና በዚህ አቅጣጫ መጸለይ ቢቻል፣ ልብ ማስፋት፣ ይቅርታ ልብ መቀባበል ቢኖር እኔ እግዚአብሔር ይመለስልናል ብዬ በጣም አምናለሁ። እግዚአብሔር ይባረክ። ጌታ ይመስገን። በጣም ብዙ ነገር ነው ሪሊ እያካፈላችሁን ያላችሁት። ሌላው እንግዲህ ደግሞ ብናነሳ በደቡብ አፍሪካ ስደተኞች ጉዳይ የንስሐ ጸሎት ለማስተባበር አገር አቀፍ ግብረ ኃይል ተመስርቷል። መቼ ነው የተመሰረተው? ወደ እሱ ከመሄድ በፊት በአሁኑ ለትንሽ ነገር ልበልና እንዲጠራ ማለት ነው። እኛ አሁን ይህን ጉዳይ የምንነጋገረውም የምንሰራውም ደቡብ አፍሪካ መሄድ ኃጢአት ነው እያልን አይደለም። የሄዱ ወገኖችም መሄድ የለባቸውም። ለምን ሄዱ አይደለም፣ ምክንያቱም በእግዚአብሔር ቃል መሰረት ነው ብለናል። ሁለተኛ ደግሞ እዛ ያሉት በሙሉ ኃጢአተኞች ናቸው እያልን እየፈረድን አይደለም። እግዚአብሔር ያዘነበት ነገር አለ የሚል ነው እና ይሄ በደንብ መለየት ስላለበት ነው። ከዚህ ጋር ተያይዞ ስለ ደቡብ አፍሪካ ስደተኞች ጉዳይ የንስሐ ጸሎት ለማዘጋጀት ሀገር አቀፍ ግብረ ኃይል የተቋቋመው ከዛሬ 1 ዓመት ከ6 ወር በፊት ነው። 1 ዓመት ከ6 ወር አካባቢ ነው። በፓስተር ዘካሪያስ በላይ በኩል ግልጽ የሆነ በጽሁፍ የተዘጋጀ መልእክት ከመጣ በኋላ እንደ በፊቱ ከዚያ በፊት ቅድም እንዳልኩ ብዙ ወገኖች በዚህ ውስጥ አልፏል። ብዙ ጥረት አድርገዋል። በግላቸውም በሚያገለግሉት ሚኒስትሪ በኩል ቄሳምም ቅድም መግቢያ ላይ እንደተናገረው እስከ ዱራሜ እስከ ሆሳዕና ድረስ በአካል በመሄድ እዛ አካባቢ የሚያግዙትን አካባቢ ሰዎችን ኢንፍሉዌንሻል የሆኑትን በመያዝ ጥረት አድርገዋል። ቄስ ዶክተር ቶሎሳም የተለያዩ ደቡብ ከተሞችን በመሄድ ደቡብ አፍሪካን በመሄድ ብዙ አስተዋጽኦ አድርገዋል። አሁን የተጀመረው የዛ ቀጣይ የሆነ ግልጽ የሆነ አስፈሪ የሆነ ከመንፈስ ቅዱስ የተቀበለውን ፓስተር ዘካሪያስ የእውነትና ሕይወት ድምፅ አገልግሎት በጽሁፍ የቀረበ ነገር ወደኛ ሲመጣ በቄስ ሳሚ አማካይነት ነው ይሄ ግብረ ኃይል ሊቋቋም የቻለው። መጀመሪያ መልእክቱ ለሱ ነው የመጣውና እሱ በአካባቢው ሰዎች አካባቢውን ባህሉን በሚያውቁ ሰዎች ቢሆን ይሻላል የሚል ሀሳብ ከጌታ ነው። እንግዲህ እግዚአብሔር የሰጠው ሀሳብ ነው፣ ትክክለኛም ነው ብዬ ስላመንኩ ነው። ከዛ በኋላ የዛሬ 1 ዓመት ተኩል አካባቢ ጥር ወር ውስጥ የመጀመሪያ ስብሰባ ሳሮማሪያ ሆቴል ተዘጋጀ። ብዙ ተጽዕኖ ፈጣሪዎች፣ ቤተክርስቲያን የምትሰማቸው ሰዎች፣ ፖለቲሽያንስ፣ ፕሮፌሽናል፣ የተለያየ ቦታ ላይ ያሉ ሰዎች ተጠሩ። ወደ 60 የሚደርሱ ባልሳሳት፣ በመጀመሪያው ወደ 40 አካባቢ፣ ሁለተኛ ደግሞ እንደዚሁ ወደ 60 የሚደርሱ ሚያዝያ 2017 አሁንም በድጋሚ ተጠሩ። በመጀመሪያው ስብሰባ ይህን ነገር አቅጣጫ የሚያሳይ እቅድ
መዘጋጀት አለበት። ይህን የሚያዘጋጅ ግብረ ኃይል ይቋቋም ተብሎ የመጀመሪያው ጉባኤ ወሰነ። 7 ሰዎች ያሉበት ግብረ ኃይል ተቋቋመ። እኛ ያለንበት ግብረ ኃይል የዚህ ግብረ ኃይል ማንዴት ጥናት ተደርጎ ችግሩ ምንድን ነው፣ ቅድም አሉታዊና አዎንታዊ አስተዋጽኦ የምንላቸው ነገሮች ምንድን ናቸው የሚለውን አጥንተን የመፍትሄ አቅጣጫ እንድናስቀምጥ ነበርና ከዛ በኋላ የተለያዩ ደቡብ አፍሪካ ኖረው የመጡ ሰዎች መጽሐፍ ሁሉ የጻፉ ሰዎች በደቡብ አፍሪካ ስደተኞች ችግር ጉዳይ አካባቢው ላይ ያሉትን ሰዎች እንደዚሁ ቤተሰብ የሆኑ ቤተሰቦቻቸው ላይ እንደዚህ ችግር የደረሰባቸውን ሁሉ በመጠየቅ የተለያዩ ሪፈረንሶችን በማየት እቅድ አዘጋጀን። ያንን እቅድ እንደገና እነዚህ ኢንፍሉዌንሻሎችን ጠርተን ሚያዝያ 2017 ላይ እንደገና ድጋሚ ሳሮማሪያ ላይ አቀረበ እና በጣም ሚደንቅ ነበረ። እቅዱ በጣም ጥሩ እንደሆነ ለመንግስት አካላት እንኳን መቅረብ ያለበት ለጥናት ለብዙ ለጥናታዊ ስራዎች እንኳን ሊሆን የሚችል እቅድ እንደሆነ ተገልጾ ኢንፑት ተጨምሮ እቅዱ ያው ጸደቀ። ከዛ በኋላ የድርጊት መርሃ ግብር ነው ያዘጋጀ ነው እና ይሄ ግብረ ኃይል ከተቋቋመ ያው አሁን 1 ዓመት ተኩል አስቆጥሯል ማለት ነው እና በዛ ውስጥ እቅድ አዘጋጀን። ከእቅዱ በኋላ ደግሞ የተሰሩ ስራዎች አሉ። ምናልባት እሱም በዝርዝር ጥያቄው ከተነሳ ሊገልጽ ይችላል ማለት ነው። ትንሽ ነገር ኦኬ። ያው ቅድም ደጋግመን እንደምናነሳው የመጀመሪያው መልእክት በፓስተር ዘካሪያስ የመጣው ጠንካራው መልእክት ብለን የምንለው 3 ዓመት ይሆነዋል እና ይሄም መልእክት ይዞ ደቡብ አፍሪካም ብዙ ከተማዎች እዚህም ወደ ደቡብ ሄዶ ነበር እና ከዛ በኋላ እንደዚሁ ብድግልና ይወርዳል። አንዳንድ ጊዜ እንቅስቃሴ ብድግልና ይወርዳል። ከዛ ደግሞ መዘናጋቱ መጣ እና 2024 ፌብሩዋሪ ላይ እንደገና ልክ እንዳሁን ጁን 30 ቀጠሮ እንደተያዘለት ኃይለኛ ቀጠሮ የተያዘለት ጉዳይ ነበርና እሱ ከመሆኑ በፊት በፓስተር ዘካሪያስ በኩል አሁንም ሌላ ከፊት ለፊት ከባድ የሆነ ጊዜ እንደሚመጣ መልእክት መጣና ቅድም እንደተናገርኩት የሀገራዊ ንስሐ ኮሚቴ አለ ግብረ ኃይል ከሁሉም ቤተ እምነቶች የተወጣጣ በካውንስሉ የተደራጀ በአጋጣሚ የዛ ኮሚቴ ሰብሳቢም ስለነበርኩ ይህንን ነገር አመጣና ይሄ ሀገራዊ ንስሐ ኮሚቴው ቢይዘው የሚል ጥያቄ በፓስተር ዘካሪያስ ቲም በኩል በዚህ በእውነትና የሕይወት ድምጽ በኩል መጣና ማታ ሲደወልልኝና ይሄ ሲነገረኝ እሺ እስቲ ኮሚቴው ጋር ቀርባለሁ ብዬ አደርኩ። ተዋሰነቃ ግን ብዙ ነገሮች ትዝ አሉኝ። እዚህ አዲስ አበባ ያለኩ ግብረ ኃይል ነው ይሄ የሀገራዊ ንስሐ ኮሚቴው። እዛ ደግሞ ስንሄድ ከባህልም ከአካባቢውም አኳያ አካባቢው ብዙ ተጽዕኖ ፈጣሪዎች ያፈራ አካባቢ ነው። ብዙ የተማሩ ሰዎች፣ ብዙ ፕሮፌሰሮች፣ ብዙ ፖለቲሻን፣ ብዙ ደግሞ ሰዎች ያሉበት አካባቢ ስለሆነ ይሄንን ነገር ለአካባቢው ሰዎች ብንሰጥ ያንን ያስባለኝ እኔ ደጋግሜ ሄጃለሁ። አንድ ጊዜ እንደውም ሄጄ መንገድ ላይ ከመድረሴ በፊት ወደ አንድ ከተማ መኪና የተበላሸ እና መኪና የተበላሸው ገጠር አካባቢ ነው። የሆነ ጥግ ቦታ ላይ አቁሜ ሰዎች እንዲጠብቁልኝ ገንዘብ ከፍላለሁ ብዬ ገጠር አካባቢ ተነጋግሬ በዛው አልመለስም። መኪናዋም ለእግዚአብሔር ስራን የመጣሁት መኪናዋም ከጥቅም ውጭ ብትሆን ወይም ብትዘረፍ ወይ ምንትን ብትል አንተ አደራውን ውሰድ ብዬ ሄጄ ከኔ ጋር ንጹህም ነበረች፣ ሌሎችም ሰዎች ነበሩ። መልእክቱን አድርሰን ቆይተን ስንመለስ ባይሱዙ ጭኜ መኪና የመጣሁበት ጊዜ አለ። እኔ በትራንስፖርት መኪናዬን ባይሱዙ ጭኜ
የመጣሁበት ጊዜ አለ እና ብዙ አልፍቶኝ ስለነበረ ግን እግዚአብሔር አንዳንድ ጊዜ ዕውሮችን በማያውቋት መንገድ እመራቸዋለሁ የሚለው አለ። ጠዋት ስነቃ ይሄንን የአካባቢውን የሚያውቁ የአካባቢ ተወላጆች የሆኑ ሰዎች ቢይዙት የሚለው ሀሳብ መጣልኝና መልሼ ጠዋት ደወልኩላቸው እና በእውነት ወዲያውኑ በሀሳቡ ተስማሙ። በዚህ ምክንያት ነው የመጀመሪያው የሳሮ ማሪያ ሆቴል ወደ 40 ሰው ጠርተን የተካሄደው። እሱ በሰጠው ግብረ ኃይል የተሰበሰበው ሰው እስቲ ችግሩን በደንብ አጎልቶ እንድናየው ችግሩንም በደንብ አሳዩን በጥናት መልክ፣ እንደገናም ደግሞ ቅድስት ያቅዱና አምጠዋለን። በኋላ ደግሞ በሚቀጥለው ኢቨን ከደቡብም አካባቢ የአብያተ ክርስቲያናት መሪዎችም መጥተው እንግዲህ ይሄ ሁሉ ወጪ አለው። ሳሮ ማሪያ እንደዚሁ ምሳ አዘጋጅተን እንደገና ይሄ ስብሰባ ተደረገ። ከዛ በኋላ እንደገና ግብረ ኃይሉ የበለጠ ተጠናከረ። ከዛ እቅድ አወጣን። በእቅዱ መሰረት እየሄደ ምናልባት እሱ ላይ ተጨማሪ ነገር ካስፈለገ እንጨምራለን ምን እንደተሰራ። አይ ቲንክ ወደዛ ብንሄድ እስቲ እስካሁን ምን ስራ ተሰራ?